በጃሂልያ ዘመን መካ ከጥንትም ጀምሮ የሚያመልኩት ነበር። ግን ምንድነው እዚህ ላይ ቁርአን ማስቀመጧል ሊቀርቡና ኢለላሂ ዙልፋ ዓለም ወደ አንድ መንደር ተቀይራ ሁሉም መረጃዎች በእጅህ እያሉ እስልምና እንደዚህ እየተስፋፋ ባለበት ሰዓት ላይ አክሱም ላይ አትሰግድም፣ ኢትዮጵያዊ አይደለህም። ምን አይነት አሳሰብ ሀበሾችን አትንኩ የሚለው በደንብ አብዳውድም ዘግበውታል። እኛ ክብራችን ከውጭ ስትሄድ ቀና ብለህ ትመጣለህ። አዲስ አበባ ኤርፖርት ስትደርስ ጎንበስ ትላለህ። እንዲሁ ውሃ እንኳ ባገኝ ብላ ስትዞር ልጁ ይፈራገጥ ነበር። እስማኤል ውሃ ጥሙ አጥቅቶታል። እዛ ስትመለስ የዘምዘም ምንጭ ሊፈነዳ ነው፣ ሊገኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ በኢዲ ፕላስ ተዘጋጅቶ የሚቀርብላችሁ ኤርፋን ፖድካስት ነው። እንደተለመደው በዛሬ ፕሮግራማችን ላይ እንግዲህ እውቁን የታሪክ ተመራማሪ እንዲሁም ምሁር ለሀገራችንም ሆነ ከሀገራችን ውጭ ላሉ ሀገራት ኢትዮጵያን ያስተዋውቁ የሆኑትን ፕሮፌሰር ኡስታዝ አደም ካሚልን ይዘንላችሁ ቀርበናል። በዚህ ፕሮግራማችን ላይ ሀጅና ታሪካዊ ዳራው በሚል በሰፊው ከአባታችን አደም ጀምሮ ያለውን ሰንሰለት ለማየት ሞክረናል። ይህን ውብ ፕሮግራም እንግዲህ ሀጅን መስለን ይዘንላችሁ ቀርበናል። በጣም ብዙና ማራኪ የሆኑ እውቀቶችን የምናገኝበት ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ዛሬ እንዴት ነው አለባበሳችንም? ምንድነው የሚናገረው? ወቅቱ እንግዲህ የሀጅ ነውና እውነት ነው። እኛ ራሱ እዚህ እንግዲህ በነገራችን ላይ ከልታት አንድ ቀን የሆነ ጥያቄ ነበር። ኢትዮጵያ ውስጥ ካዕባ ይገንባና እዛው ጧፍ ይደረግ እዛው ሀጅ ይደረግ የሚል ነገር ተነስቶ ነበር። አብርሃ ነው ምን ነው በጊዜያችን በዘመናችን ቅርብ ጊዜ ምናልባት ከዚህ ጋር ተያይዞ ደግሞ እንግዲህ ዛሬ ልዩ እንግዳ ይዘን መጥተናልና ኢንሻአላህ በሰፊ የምናወራበት ይሆናል። እንደዛ ሳይሆን የኢህራም ለማስታወስ ሀጅን ለማስታወስ ብለን እኔና ሐሰን ኢርፋን የተሰኘው ፕሮግራማችን ላይ ተውበንና ደምቀን መተናል። እኛ ብቻ አይደለንም። በነገራችን ላይ አብሮን ማን አለ? አብሮን ደግሞ አንድ ታላቅ እንግዳ አለን። ፕሮፌሰር እንኳን ደህና መጣችሁ። እንኳን በሰላም ጠበቃችሁኝ። አህለ ወሰህለን ቢኩም። ያው ፕሮፌሰርን አብዛኞቹ የኢትዮጵያ ማህበረሰብ ያውቃል ብለን እንገምታለን አይደለም? በተለይ የታሪክ ምሁር በመሆናቸው ታሪክ ላይ በጣም ሰፊ የሆነ ጥናት አላቸው። ኢንሻአላህ ዛሬ ደግሞ የምናየው ሀጅን ከታሪካዊ አውዱ ጋር እንቃኛለን ማለት ነው። በጣም ደስ የሚል ቆይታን የምናደርግበት እናስባለን። ስለ ሀጅ ያላቸውን ግንዛቤ ሙሉ ለሙሉ የሚቀየርላችሁ ነው ብለን እንጠብቃለን። ይሄ ኢንሻአላህ በሰፊው ብዙ ጊዜ ሀጅ ሲነሳ ሰው ትዝ የሚለው መጅሊስ ላይ ሆነ የሆነ ፓርት ላይ ከፍሎ ሂዶ ሀጅ አድርጎ መምጣትን ነው። ታሪኩን ቂሶሱን ምናምን ብዙ አያውቀውምና ዛሬ ግን በሰፊው ከታሪክ ባለሙያ እንግዲህ ዛሬ እዚሁ ተገኝተውላልና ኢንሻአላህ በሰፊው እንላለን። በድጋሚ ወደ ኢርፋን ፖድካስት ለመጣችሁ ከልብ እናመሰግናለን። በእኛም በኢዲ ፕላስም እንዲሁም በአፍሪካ ቲቪ ስም ቀጥታ ወደ ፕሮግራማችን እንግባ ኢንሻአላህ። መርሐባ ፕሮፌሰር፣ ሀጅ ማለት በቋንቋዊ ትርጉሙ እንዲሁም በእስላማዊ ትርጓሜው ምን ማለት ነው ከሚለው እንጀምር። ቢስሚላህ الرحمن الرحيم። እንግዲህ የሀጅ ትርጉሙ በአረበኛ ተረጓጉሙ ሀጅ ማለት ቀስድ ፍላጎት የሚለው ነው። ሸርዓን ከምንለው ደግሞ እንደዚሁ ዚያረት መከል ሙከረማ መካን ለመጎብኘት ወደዛ መጓዝ፣ ከዛ ጧፉ ይኖራል፣ ሳዩ ይኖራል፣ መሳው ይኖራል፣ አረፋ ይኖራል፣ ሚና ይኖራል። እነኚህ የሀጅ ስነ ስርዓቶች የሚካሄዱበት ቦታ እዛው አካባቢ ነው። ሌላ ቦታ ሊካሄድ አይችልም። ስለዚህ ሀጅ ማለት ወደ መካ መዲና ሳይሆን ወደ መካ ተጉዞ ይህን አንዱ ከእስልምና ማዕዘናቶች አምስተኛው የሆነውን አቅም ላለው ችሎታ ላለው ኃላፊነቱን የሚወጣበት ሁኔታ መሰረተ ሀሳብ የተቀመጠበት ስያሜ ነው ማለት እንችላለን። አጋጣሚ እኔ እስልምና ማዕዘናቶች አምስቱ ለምሳሌ ሻሃደት ላኢላሃ ኢለላህ የመጀመሪያው ነው። በአላህ አንድነት መሰክራለሁ፣ በነብዩ መልእክተኝነት መሰክራለሁ። ይሄ በ610 የተከሰተ ነው። እንደ አውሮፓ አቆጣጠር ነው የሚሄደው። 610 ነብዩ ሰለላሁ ዐለይሂ ወሰለም 40 ዓመት ሞልቷቸው እድሜያቸው ተነስና ጥሪህን የተመደብክበትን አስተላለፍ ተብለው ሲታዘዙ ያን ጊዜ መጀመሪያ ጥሪ ያደረጉት
ምክንያቱም መካ ውስጥ ያን ጊዜ ጣዖት አምልኮት በጣም በሰፊው የሚካሄድ ነበረ። በካዕባው ዙሪያ ወደ 360 የሚሆን ጣዖቶች ነበሩ። ጣዖቶቹ ከፊሉ ዋናዎቹ ከወርቅ የተሰራ ነበር ያለ ሀብታሙ፣ ደግሞ መለስተኛው ከብር የተሰራ፣ ከዛ ደግሞ አነስ ያለው ከነሐስ የተሰራ፣ ለድሃው ደግሞ ከእንጨት የተሰራ። ሁሉም አካባቢ በዚህ በጣዖት አምልኮት በጣም የተካነ ነበር እና የነብዩ ጥሪ ሰለላሁ ዐለይሂ ወሰለም ይህን የጣዖት አምልኮት ተፈራርቃችሁ የምታመልኩትን ወደ አንድ አላህ ነው ቶሎ የሚለውን ጥሪ ሸሃደተ አላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ የሚለውን የማስተማር የጀመሩት በዛ በ610 ነበር ማለት እንችላለን እንደ አውሮፓ አቆጣጠር። ቀጥሎ ደግሞ የሶላት ግዴታ መጣ። የሶላት ግዴታ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ ኢየሩሳሌም ሄደው ከዛ ወደ ሰማይ ከወጡ በኋላ የአምስት አውቃት ሶላትን ተግባራዊ ማድረግ ካላህ ታዘው ተቀብለው ከተመለሱ በኋላ ይሄ ደግሞ በ611 እንደ አውሮፓ አቆጣጠር ወይም 21 በ621 ነበር የተከሰተው። ይሄ ሁለተኛው የእስልምና ማዕዘን በ621 ነው የመጣው፣ የታዘዝ ነው የተተገበረው ማለት ነው። ሶስተኛው ደግሞ የዘካና የጾም አለ። ይሄ በ624 ነው እንደ አውሮፓ አቆጣጠር 621 እና 624። ምክንያቱም 624 የበድር ጦርነት በሁለተኛው ዓመት የተካሄደ ጊዜ ያን ጊዜ ዘካና የጾም ግዴታ ተብሎ ተፈጠረ፣ ታዘዝን ማለት ነው፣ ተግባራዊ ተደረገ። አምስተኛውና የመጨረሻው ደግሞ የሐጅ ስነ ስርዓት። ይሄ ደግሞ እንደ አውሮፓ አቆጣጠር በ630 ወይም ነብዩ መሐመድ በብቸኝነት ሰለላሁ ዐለይሂ ወሰለም አንድ ሐጅ ነው ያደረጉት። ይሄ በ9ኛው ዓመተ ሂጅራ የተከሰተ ነው ማለት እንችላለን። መካን በ8ኛው ዓመተ ሂጅራ ከፈቱ። ከዛ በ9ኛው ዓመተ ሂጅራ ያን ጊዜ ሐጀቱል ወዳዕ በብቸኝነት ያደርጓት ሐጅ። በዛን ጊዜ ሐጁ ሐጅ አድርጉ ብሎ በሐዲሱ ማስቀመጡ። እንግዲህ እሳቸው አሳይተው አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና የሚለውን ኹጥባቸውን ዛሬ የመጨረሻ ምልክታቸውን። ምክንያቱም ይሄ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም 40 ዓመት ሞልቷቸው ትእዛዙን ከተረከቡ በኋላ ይሄ 23 ዓመት የእስልምና መሰረተ ሀሳብ የተቀመጠበት ዘመን ነው ማለት እንችላለን። ቁርአንም ወደ 114 ምዕራፍን የያዘው እየተንጠባጠበ እንደ መመሪያ የወረደበት እንግዲህ በዚች በ23 ዓመት መሰረታዊ መመሪያ በኢኮኖሚም በማህበራዊም በሶሻልም በፖለቲካም ለሰው ልጅ የሚበጀውን ያወረደበት አላህ Subhanahu Wa Ta'ala እንደ መመሪያ በጅብሪል አማካይነት ይሄ በ23 ዓመት ነበር ተግባራዊ የሆነው ማለት እንችላለን። 13 ዓመት መካ ታገሉ። ወደ 17 የሚሆን ችግር አጋጥሟቸዋል ነብዩ ሰለላሁ ዐለይሂ ወሰለም በመካ ቆይታቸው። ያቺ 13 ዓመት እጅግ ፈታኝ ዘመን ነበረች ማለት እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም አማኞች እንደልባቸው ያላፈሩበት ጊዜ ነበር። ከዛ ደግሞ ወደ መዲና ከሄዱ በኋላ ያው እንግዲህ ሞት ፍርድ ተፈርዶባቸው ያንን አመልጠው ነው የሄዱት። እዛ ከሄዱ በኋላ ደግሞ ወደ 27 ጊዜ መከላከል ጦርነት አካሂደዋል በሳቸው መሪነት። 56 በተወካዮች አማካይነት ይሄ ገዘዋት የምንለው ያ ሁሉ ማን ነው? በመዲና አይሁዶችና በመካ ያሉ ቁረይሾች ሙናፊቆች እነኛ አብረው በጋራ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የማጥፋትም ሆነ ይሄ እስልምና መሰረቱን እንዳይጥል ትግል የተካሄደበት ዘመን ማለት እንችላለን። ስለዚህ ይሄ 7 የጦርነት የተካሄደው በአጋጣሚ እዚህ ላይ እስልምና ሃይማኖት በጎራዴ ተቋቋመ እያሉ ብዙ ጸሐፊዎች ይዋሻሉ፣ አሉባልታ ያሞሉብናል። እነዚህ እኛ እኮ ወደ ታሪኩን እንምጣታል። ለምሳሌ አሜሪካ መሰረቷን ለመጣል 140 ሚሊዮን ህዝብ አጣለች ማለት እንችላለን። ረሻ ወደ 300 ሚሊዮን ህዝብ ነፍስ ነው የጠፋው። እንትና እንግሊዝ 95 ሚሊዮን ህዝብ ነፍስ ጠፍቷል። ፈረንሳይ 85 ሚሊዮን ህዝብ ነፍሱ ጠፍቷል። ይህንን መሰረት ለመጣል ያው ዛሬ በተባበሩት መንግስታት የቪቶ ባለቤቶች የሆኑት ማለት ነው። የኛ ግን እስልምና ሃይማኖት ያ ሁሉ ትግል ተካሂዶ ያ ሁሉ ተደርጎ 756 ሰው ብቻ እኮ ነው የጠፋው። ከሁለቱም በኩል 756 ነፍስ ብቻ ነው የጠፋው።
ስለዚህ በጦርነት የተቋቋመ ጦርነት ቢሆን ኑሮ ዛሬ 240 ሚሊዮን በላይ አማኞችን ያፈራች ኢንዶኔዥያ የትኛው ጦርነት ተካሄደባት? ናይጄሪያ 170 ሚሊዮን የትኛው? ኢትዮጵያ 60% ሙስሊም ህብረተሰብ ያቀፈው የትኛው ጦርነት የተካሄደባት? የለም። እስልምና በባህሪው በተስማሚነቱ ነው ሰበክ። ዛሬ አንድ ዘገባ እያየሁ ነበር። አውሮፓ ከጥንት እንደው በየቀኑ ከ80 ሰው በላይ አይሰልምም ነበር። ዛሬ ግን በየቀኑ ከ400 ሰው በላይ እየሰለመ ይገኛል። በተለይ ወጣቱ ነው እየገባ ያለው 400 በላይ በየቀኑ። ፈረንሳይ ውስጥ በዚህ ብቻ ከጋዛ ውዝግብ በኋላ ወደ 20 ሺህ ወጣቶች ናቸው የሰለሙት። እስልምና በባህሪው ነው እንጂ የሚሰራጨው። አጋጣሚ ሰሞኑን የለም 5 ወር ሆኖታል መጽሐፉን ከወጣ የአውሮፓውያን እልቂት የሚል ነው። ደራሲው ፓትሪያርክ ፎን ይባላል። አሜሪካዊ የታወቀ ደራሲ ነው። እና እዛ ላይ ምን ያመጣል እንትን አውሮፓ ይላል በ2000 እንደ አውሮፓ አቆጣጠር ወደ 787 ሚሊዮን ነበሩ ይላል። በአሁኑ ጊዜ ግን በ2050 በተለይ ወደ ይወርዳሉ ይላል 208 ሚሊዮን ይደርሳሉ አለ። ቀንሶ እያለቅን ነው ይላል። የሚተካው ሙስሊም ነው። ለምን? ሶሻሊስት ለሰው ልጅ ተስማሚም አይደለም፣ ካፒታሊዝም ተስማሚ አይደለም። ብቸኛ ለሰው ልጅ መንፈሳዊም ቁሳዊም ጥቅም ያለው የእስልምና ሃይማኖት ብቻ ነው። ስለዚህ እሱ ነው እየወረሰ ያለው ይላል አሁን እስልምና በዚሁ መጽሐፉ። እንደ መርህ ራሱ እኮ እስልምና የያዘው አንድን ህይወት ህያው ያደረገ ሰው በቃ ይሄ ነው። እና እዚህ ላይ የምንመጣው ምንድነው? እኛ ወደ መካ ስንጓዝ መካ ለምን ነው የተፈጠረችው? ለምን ሀጅ ተፈጠረ እዛ አካባቢ ላይ የሚለው ይሄ ሰፊ ታሪክ ያለው ስለንመለስበታለን እንገባበታለን ኢንሻአላህ። ምናልባት እግረ መንገድ እዚሁ ጋር እንግዲህ ሀጅ ማለት ምን ማለት ነው የሚለውን የእስልምና መሰረት ዋነኛ መሆኑን ካየን እንደው ሀጅ ሲነሳ አብሮ የሚነሳል ካዕባ አለ አይደል? ካዕባን ጧፍ ካላረጋ አንድ ሰው ሀጅ ሊሆንለት አይችልም። ይህ ካዕባ መቼ ነው የተመሰረተው ለመጀመሪያ ጊዜ የሚለውን እንዳሰስብና እዚህ እንደ አቋም እንደ ጥናት አሁን በብዛት መረጃዎች የሚለው ካዕባን መጀመሪያ የመሰረቱት መላእክቶች ናቸው ይባላል። ከዛ ደግሞ ሌላ ሁለተኛው አስተሳሰብ ያለው አደም ናቸው መሰረቱን የጣሉት ይባል ነብዩላህ የሰው ልጅ አባት የሆኑት አደም ማናቸው እንዴት ወደዛ መጡ የሚለው ያን እንገባበታለን በኋላ። ከዛ ቀጥሎ ደግሞ የለም ኢብራሂም ናቸው መሰረቱን። ኢብራሂምም የተጠሩት መሰረቱ አለበት ላይ ግንባታውን እንዲያካሂዱ ነው። وإذ يرفع إبراهيم القواعد من البيت وإذ يرفع إبراهيم من القواعد من البيت መሰረቱ ተጥሏል። እዛ መሰረት ላይ ነው ተነስተው የገነቡት ኢብራሂም። ስለዚህ አለ ለምን ያ ቦታ ተመረጠ? إن أول بيت وضع للناس الذي ببكة የመጀመሪያ በተን አላህ Subhanahu Wa Ta'ala በሰማይ ላይ አለው። ለምሳሌ ይሄ ቤተል ማዕሙር ምንለው ቤተል ማዕሙር 70 ሺህ መላእክት በቀን ይጎበኛዋል። ሁለተኛ አይመለሱም። የሚጠውፉት ማለት ነው። አጋጣሚ እዚህ ላይ ታሪካችን እናመጣ እንችላለን። እና ላይ ቤተል ማዕሙር አይተህ መሬት ላይ ደግሞ ካዕባው ጋር ሁለቱ ትይዮች ናቸው። አንድ ኳስ ብትወረውር ከቤተል ማዕሙር ወደ ካዕባ የት ነው የሚሄዱ? የሚያርፈው ካዕባ ራስ ላይ ነው። ስለዚህ ሁለቱ ትይዮች ናቸው። በሰማይ ላይ መላእክቶች እንዲጎበኙ ጧፍ እንዲያረጉ እንዲሰግዱ እንዲጸልዩ ከመደበላቸው ደግሞ ለሰው ልጅ አላህ ተወካይ ለሆነው በመሬት ላይ ማንን አስቀመጠለት? ይሄንን ካዕባን ቤቱላህ አልሐረም ምንለው። ካዕባ ሲል ብዙ ስም አላት። ቤቱል ሐረም ይባላል፣ መካ ይባላል፣ በካ ይባላል፣ ቤቱል በቃ ብዙ ስያሜ ወደ 6 ስያሜ ያለው ያ ቦታ ለምን ተመረጠ? ይሄ ራሱን የቻለ ዓላማ አለው እዛ ላይ እንግዲህ። ስለዚህ እዛ ካዕባ ላይ ሲመሰረትም ሲያደርግም ያንን ቤት ሲቀመጥ ዓላማ ኑሮ አላህ Subhanahu Wa Ta'ala ለሰው ልጆች አስቦ አልሞ ምህረትን እንዲያገኙ በረካን እንዲያገኙ ትሩፋትን እንዲያገኙ ዘል ለዚህ ብሎ የነብዩላህ ኢብራሂም ምንድን ነው የሚለው? وأذن بالناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ليشهدوا منافع لهم ጥቅማቸውን እንዲያገኙ ነው። ያ ጥቅም የኢኮኖሚም ሊሆን ይችላል፣ የፖለቲካም ሊሆን ይችላል፣ የማህበራዊም ሊሆን ይችላል፣ ትምህርታዊም ሊሆን ይችላል። እዚህ ላይ እኛ በኋላ እንመጣበት ይሆናል የኛ ኢትዮጵያኖችን ታሪክ። ከዛ ቦታ ጋር ያለን ግንኙነት ምንድን ነው? ከዛ ከነብዩ ጋር ያለን ግንኙነት ምንድን ነው የሚለውን እሱም በሰፊው እንገባበት። ይሄ አንዱ ታሪካችን ነው። የኛ ሀጅ ወደዛ ማድረግ ኢትዮጵያኖች ሀጅ ብሎ 5ኛው ማዕዘን ብቻ
ተግባራዊ ማድረግ አይደለም። ሌላ ዓላማ አለው። የኛ በተግባር እንፈጽም ካል እዛ አካባቢ ስንሄድ ሰርተን የምንመጣው የቤት ስራ አለ። እዛ የቤት ስራ ታሪክህን የምታቅበት፣ ክብርህን የምታቅበት፣ ማንነትህን የምታቅበት፣ በእስልምና ያለህን ክብር የምታቅበት ቦታ ነው። ያ ተደባቆ ለምን ከዛ ካዕባ ጋር አጋጣሚ ድሮ በድሮ እንግዲህ ካዕባ እንዳየው እዛ አካባቢ አይታችሁት ሊሆን ይችላል ወይም በመረጃው ይኖራችኋል። ሁሉም ሰው ያን ጊዜ ገና በመጀመሪያ ዙር ውስን ነበረ፣ 50 ሜትር ነበረ ስፋቱ ይዞታው። በዛን ጊዜ ውስን ምዕመናኖች ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም በ8ኛው ዓመት መካን ሲከፍቱ 10,000 ሰራዊት ነው ይዘው የገቡት። ሐጅ ሲያደርጉ ደግሞ 140,000 ሰዎችን አፍርተዋል። ለዚህ ነው ኢዛ ጃአ ነስሩላሂ ወልፈትሑ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ፣ አንድ ጊዜ ጎርፍ ሆነ የሚገባው። ያን ጊዜ ሰው እየጨመረ ሲመጣ በጣም ተቸገሩ። አጋጣሚ እዚህ ላይ አንዱ ታሪካችን አለ እዛ ካዕባ ጋር የሚያስተሳስረን። እሱ ታሪካችን ምን ይመስላል መሰለህ? አጣ ቢን ረባህ ሐበሺ የሚባሉ ዓሊም ነበሩ መካ ውስጥ። አይነ ስውር አላቸው። እጃቸው እንትን ነው ሸፋፋ ነው። የሚንቀሳቀሱት እግራቸውም ራሱ ሸፋፋ ነበረ። ባሪያ ነበሩ። የአንድ ሴት ፍየል ጠባቂ ነበሩ መካ ውስጥ። ፍየል ይጠብቁ ነበረ። መሰረታቸው ተሽጦ ቢሆን ሀበሻ ናቸው። በኋላ አጣ ቢን ረባህ ስሜታቸው ሁልጊዜ ዕልምና እውቀትን ለመቅሰም የሚያስቡ ነበሩ። አሁን ሴትዮዋ አየችና ስሜታቸውን ፍየሎቹንም እየጠበቁ ኪታብ ይዘው ነው በእጃቸው። ፍየሎቹንም እየጠበቁ ይተኛሉ። እንቅልፍም አይተኙም። በአጋጣሚ በቃ መጽሐፍ ላይ ነው ትኩረታቸው። በኋላ አየችና አንተ ሰውዬ በቃ አንተ ወጣት እኔ አንተን በዚህ አገልግል ብዬ ከማስርህ ሂድና መስጊድህ ግባ፣ ዕልምና እውቀትህን እዛው ቀስም አለቻቸው። ፈቀደችላቸው። ተነስተው ሰሌን ይዘው ነው ሐረም ውስጥ የገቡት ካዕባ እዛች ቦታ ላይ። አጋጣሚ በይነ ሩክነል የማኒ ወሩክነል ሐጀር አስወድ ሁለቱ ጋር ትዩ ነበረ ቦታው የሚቀበጡባት፣ ትምህርት የሚሰጡባት። እሳቸው መጀመሪያ ከነ አብደላህ ብን አባስ እና አብደላህ ብን ዑመር እና አብደላህ ብን ዙበይር ላይ ዕልምና እውቀትን ሐዲስን ቀሰሙ። ከዛ በኋላ እየጨመሩ ፍላጎት ስለነበራቸው ይሄ ኩቱብ ሲት የምንለው ሌላ በሙሉ ሸመደዱት። ከሸመደዱት በኋላ በኢፍታነት የሚሰጡት ማን ሆኑ? እሳቸው ሆኑ። እዛ ጥቁር ናቸው። አንዱ ሲመስላቸው ምን አለ መሰለህ? አጣ ቢን ረባህ አንድ ዙሪያውን ተንጀበበ ወይም የተወሰነ ቦታ ላይ ነጫጭ እርግቦች ባሉበት እሳቸው እዛ መሀል ላይ ሆነው ጥቁር ድንጋይ ይመስሉ ነበር ይላል ሲመስላቸው። ዕልም ሲሰጡ ዙሪያውን ይሄ ለኡምራ የሚመጣው ለሐጅ የሚመጣው ለምን የሚመጣው ዙሪያውን ሁሉ ጥያቄውን ይዞ ያቀርባል። ከነሱ ውስጥ አንዱ የኡመያዋን መሪ የነበረው ወሊድ ብን አብዱል መግዛ ነው። እሱ መጥቶ ነበረ ልጆቹን ይዞ መጣና ጧፍ ሲያረግ ሲገባ አጃቢዎቹ እንትሮቹን ሲያገልሉለት ተውተው ይሄ አላህ ቤት ነው ሁላችንም እኩል ነው። እንግዲህ አሚር አልሙእሚኒን ነው በዛን ጊዜ ወሊድ ብን አብዱል መሊክ አሚር አልሙእሚኒን ነው፣ የዓለምን ሙስሊም መራ ነው በዛን ጊዜ። በኋላ ተዋላቸው። ከዛ በኋላ ረካዓተን ከሰገደ በኋላ ኢህራሙ እንደናንተ አድርጎ ነበር። ከዛ በኋላ የት ነው ያለው ሸኻቸው አለ። ሰምቷል ስለሳቸው። በኋላ ይወዛ ጋር ሲሄድ ረካዓተን እየሰገዱ ቆመዋል። በኋላ ቁጭ አሉና እጁን አነሳ አሚሩ። ተራህን ጠብቅ አሉት። አሚር አልሙእሚኒን እኮ ነው አለበት። ቁጭ አለ። ልጆች ነበሩት። ተራህን ጠብቅ ሲሉት ደነገጡ ልጆቹ። አሚር አልሙእሚኒን እንደዚህ ላለ ባሪያ ምናምን ብለው ከዛ በኋላ እንደማንም የሌላውን ጥያቄ ካስተናገዱ በኋላ ጥያቄ ምንድን ነው አሉት። እንደዚህ መልስ ሰጡት። ከዛ በኋላ ቀስ ብሎ በገባበት ተመለሰ። ልጆቹ አባታችን ይሄ ባሪያ እንደዚህ ሲደፍር ዝም ነው አያችሁ እውቀትና ዕልም ሰውን እንዴት እንደሚያነሳ። ስለዚህ አተኩሩ እውቀትና ዕልምን ለመቅሰም። ይሄ ዛሬ ከኔ በላይ የሆነው በእውቀቱና በዕልሙ ነው አለ። ከዛ በኋላ ኢፍታ እንዲሰጥ አደረገ አዋጅ። ያላ አጣ ቢን ረባህ ማንም ኢፍታ እንዳይሰጥ እዚህ ቦታ ላይ ብሎ 20 ዓመት ሙሉ በብቸኝነት እሳቸው ናቸው ኢፍታ ሲሰጡ የነበሩት። አብደላህ ብን ዑመር ከመዲና ሲመጡ የመካ ኗሪዎች ጥያቄ አዘጋጅተው ይጠብቋቸዋል። በኋላ ይገረማሉ። እናንተ
አጣ ቢን ረባህ እናንተ ጋር እያለ እኔን ጠይቃላችሁ ብለው መለሱላቸው ይባላል። ለማንኛውም አጣ ቢን ረባህ ደብራቸው ምን ሆነ? በዛን ጊዜ ሙስሊሞች በአንድ አቅጣጫ ነበር የሚሰግዱት። ሚክሮፎን የለም፣ ማብራት የለም፣ ምንም የለም። ድምፁም አይሰማም የኢማሙ። አሁን የአጣ ኧረ አንድ መፍትሄ ያድርግልን አሉት። ምን ላድርግ አለ። እባክህ ሰው ተቸገረ፣ ምእምናኑ ሶፉ እየሰፋ መጣ፣ ምእምናኑ እየጨመረ ነው። ሱረት ዙመር ላይ ወተረል መላኢካ ሐፊነ ምን ሐውሊ ልዓርሽ የሚላለ የመጨረሻ አንቀጹ በሰማይ ላይ ያለው ቤተል ማዕሙር ዙሪያውን መላኢኮች አንጃበው ነው ጸሎት የሚያደርጉት። እኛም በመሬት ላይ በዙሪያው አድርገን ብንሰግድ እሱ ነው የሚሆነው አላል። ኢፍታ ሰጠበት። የእሱ ኢፍታ ነው ዛሬ እንጂ ሶፉ የመን ይደርስ ነበር እስካሁን ድረስ። አጣ ቢን ረባህ በሰጠው ኢፍታ የካዕባ ዙሪያውን አጅቦ መስገዱ በዛ የተነሳ ነው። ለዚህ ብሎ አላህ ይማራቸውና ሼህ መሐመድ አሊ አደም አልቦሮኒ አንድ ጊዜ አግኝቻቸው፣ የእሳቸው ታሪክ ረዥም ነው። ለምን ይህን ቦታ መረጡ አልኳቸው። የዘመኑ አጣ ቢን ረባህ እንዲሆን ፈልጌ ነው። ይቺ ቦታ የእሱ ኢፍታ የሚሰጥባት ቦታ ነበረች አሉ ሩክነ ሊማኒና እዛች ጋር ፊት ለፊት ላይ። ስለዚህ አንዱ የና አጣ ቢን ረባህ ሚና ዑለማ ሲድ ሳኢድ ብን ጁበይር በእናቱ ሀበሻዊ ነው። ያው ይታወቁ ናቸው እንግዲህ የሀበሻ ዘር ሐረግ ያላቸው ዑለማዎችም ምሁራኖችም ብዙ በብዛት ነበሩ እዛ አካባቢ ላይ። እሱ ረዥም ታሪክ ነው። ኢንሻአላህ እሱን ደግሞ በደንብ ሰፊው እናያለን፣ እንሰራበታለን ኢንሻአላህ። ለመጀመሪያ ጊዜ ስለዚህ እንትን ያሉት መላእክቶች ናቸው በሚለው ነው። መላእክቶች ናቸው የሚላለ አደም ናቸው የሚላለ። ከዛ በኋላ ደግሞ ነቢዩላህ ኢብራሂም ሲል ኢብራሂም ታሪክ ረዥም ነው። ኢብራሂም እንግዲህ እንደምታውቁት ኢራቅ ውስጥ ነው የተወለዱት ባቢል። ከዛ በኋላ ጉዟቸውን ወደ ግብፅ አደረጉ። ወደ ግብፅ ካደረጉ በኋላ እዛ ቆይታቸው ከፊርዓውን ጋር ያለው ግንኙነት ባለቤታቸው ሳራ ሊደፍር ያደረገው ሙከራ ከሸፈ። በመክሸፉ ፕሮፌሰር አፈወንና የኢብራሂም በሰፊው እና ያንስ አደም ላይ ያሉ ነገሮች ካሉ ያደምን እንደ ትንሽ አደም እንግዲህ እንደምታውቁት በሰማይ አላህ Subhanahu Wa Ta'ala መላኢካን ከብርሃን ወይም ከኑር ፈጠረ። ሰይጣንን ከእሳት ፈጠረ። የሰው ልጅ ከአፈር ፈጠረ። አደም የተገነቡት እንግዲህ ከአፈር አላህ Subhanahu Wa Ta'ala ራሱ በእጁ የሰራው ነው። በእጁ ሰርቶት 40 ዓመት ያህል ወይም 40 ዓመት ነው በብዛት ትኩረት የሚሰጠው። ቀፎ ሆኖ ተቀምጦ ነበር። ነፍስ አልነበረውም ያን ጊዜ፣ በቃ አካል ብቻ ነበር ያለው። መላእክቶችም ያዩት ይገረሙ ነበር። ፈጣሪ ምን አስቦ ነው ይሄ ነገር ያዘጋጀው የሚለው። ከዛ በኋላ ደግሞ ሰይጣን እየመጣ እየረገጠው የሚያልፍ ነበር ይባላል። ተማል ምን ሊሆን ነው ምን ሊያደርገው ነው ምናምን ሲል ሰይጣን እንግዲህ ከዛ በፊት የተፈጠረ ነው። በመሬት ላይም ትልቅ ስህተት የሰራ ነበረ። መላእክቶች ወርደው ተዋክተውት የተላለፈ ታሪክ ነው ያለው። ከዛ እንደማንም መጨረሻውን አላህ Subhanahu Wa Ta'ala ነፍስ አመጣና በራስጌው አስገባለት። በራስጌው ገባች። እየተንሸራተተች ሆዱ ላይ ሲደርስ ሰማህ። አሁን ስለተሰው የሚባል አንተላላ خلق الانسان عجولا የሚለው በዛ ቸኮላ። ከዛ ቀስ በቀስ እስከ እግሩ ገባች። አሁን አካል ከነ ነፍስ ተገኘ ማለት ነው ያደም። ከዛ በኋላ አላህ Subhanahu Wa Ta'ala እንግዲህ إن عرضنا الأمانة على السماوات والأرض ምንድነው? ከዛ በኋላ የመጀመሪያ የፈጠረው ውሃን ነበረ። ውሃን ፈጥሮ ከዛ ደግሞ አርሽን ፈጠረ። አርሽ ደግሞ ውሃ ላይ ነበረ። ከዛ ቀለምን ፈጠረ። ከቀለም ቀጥሎ ደግሞ ይሄ እንትሩን ፈጠረ ማለት የሚመዘገበት የሚቀመጥበትን እሱን አደረገ። ከዛ በኋላ እንደማንም የሰው ልጅ እንግዲህ አደራ ለመስጠት ፈለገ። መሬትንም ከነሰማዩዋ ከፈጠረ በኋላ ያን ጊዜ መሬትን የሚያስተዳድር የሱ የሆነ ተወካይ እንዲሰጥ إن عرضنا الأمانة على السماوات والأرض والجبال فأبين أن يحملنا وأشفقن منها وحملها الإنسان إنه كان ظلما جهولا ማለት ይሄ ኃላፊነት ቀላል አልነበረም። የሱን ተግባራዊ የሚያደርግ የሱን ተወካይ ሆኖ በመሬት ላይ መሬትን የሚያስተዳድር አካል የሚሻበት ጊዜ ደረሰ። ያን ጊዜ ሁሉም ኃላፊነቱ ከባድ ስለሆነ ቅጣትም እንደሚያስከትል ስለሆነ መላእክቱም ልትቀበል ፍላጎት አልነበራቸውም። እንትንም አልነበረም። ጋራውም አልቻለም፣ ሰማዩም አልቻለም። የሰው ልጅ ተቀበለ። ያንን በመቀበሉ ግን ምን አደረገው አላህ Subhanahu Wa Ta'ala وعلم آدم الأسماء كلها አደምን
ሁሉን ነገር እንዲገነዘብ እንዲያውቅ አደረገው። ይሄ የምትሰማው አሁን በመሬት ላይ ያሉ ቋንቋዎች እንግሊዘኛው፣ አረበኛው፣ አማርኛው ምን ሁሉ አደም ይናገሩት ያውቁት ነበረ፣ እንዲያውቋቸው አድርጓል። የጋራዎችን ስያሜ በሙሉ እንዲገነዘቡ አደረጋቸው። የመሬት ያለውን ፍጡር በሙሉ ስያሜ ከእንስሳቱ ጭምር ሁሉ እንዲገነዘቡ አደረጋቸው። ከዛ በኋላ ወዓለመ አደም አልአስማአ ከዛ መላእክቶችን ምን አቀረበላቸው አላህ Subhanahu Wa Ta'ala እስኪ ስያሜዎችን ንገሩኝ ስላቸው አንተ ያላስተማርከን እንደምን አደም በላስተምራቸው ንገራቸው አለ። አደም ያን ጊዜ ያው አስተምሯቸዋል፣ መልስ ሰጥቶ ከዛ በኋላ ታላቅነታቸው ተረጋገጠ። ከዛ በኋላ ቀጥሎ ምን አለ ኢኒ ጃኢሉን ፊል አርዲ ኸሊፋ በመሬት ላይ የኔ ተወካይ አደርጋለሁ አለ። ማንን? አደምን መረጠ ማለት ነው የሰው ልጅ ወፈضله على كثير مما خلق تفضيلا ከፈጠረ ሁሉ ክብር እንዲያደርገኝ አደረገው። ሁሉን ነገር ለሱ ተገዢ በሰማይም በመሬትም ያለው ለአደም ለሰው ልጅ ተገዢ እንደሆነ አደረገው። በዚህም አልተብቃቃም። የሚያስፈጽምበት እጆች፣ የሚንቀሳቀስበት የሚያስብበት አእምሮ፣ የሚያይበት አይኖች፣ የሚሰማበት ጆሮዎች ይሄ ሁሉ ለሰው ልጅ ሰጠው። የሚያስብበት አእምሮ ትልቁ ነገር ነበረ፣ ግንዛቤ የሚይዝበት ማለት ነው። ለዚህ የተከበረ ፍጡር አደረገው በመሬት ላይ። ስለዚህ ያንን ካደረገ በኋላ የመሬትን ኃላፊነት ከላይ እስከታች በሙሉ ለአደም ሰጠ ማለት ነው ለሰው ልጅ። በዚህም አልተብቃቃም። አላህ በረሕመቱ መላእክቱ እንትኖቹ ሩሱሎች ወማ ምን ኡመት ኢላ ኸላ ፊሃ ነዚር እያንዳንዱ የሚያስተምረው ወለቀድ በዓትና ፊ ኩሊ ኡመት ረሱላ ያ የሰው ልጅ የተሰጠውን ኃላፊነት የሚያስተምሩ ነቢያቶችና ሩሱሎች ወደ 124,000 ነቢያቶች 313 ሩሱሎች ልኳል አላህ። ለምን ነገ ምክንያት እንዲያደርጉ ነው። በዛኛው ዓለም ስንቀርብ መልእክቱ አልደረሳችሁም ወይ አላወቃችሁም ወይ ሲል አልደረሰም ብሎ የሚከራከሩበት ሁኔታ የለም። ያን ጊዜ እጁም ሁሉም ሰው ይመሰክርበታል። ያም ግን ለዛ እንዳይበቃ መላእክቱ እንትኖች ሩሱሎችና ነቢያቶች ላከለት። ሁሉም ነቢያቶች ሩሱሎች በየአካባቢያቸው በየብሔራቸው ነበር ሲላኩ የነበረው። ያን ጊዜ አሰፋፈሩ በየቦታው ነበር። እንዳሁኑ ዓለም ወደ አንድ መንደር አልተቀየረችም። ስለዚህ የደረሱበት ሁሉ ነቢያቶችና ሩሱሎች ነበሩ። የሁሉም ግን ጊዜያዊ ነበር መልእክተኛው። የመጨረሻው ነቢዩ መሐመድ ግን መልእክታቸው ዓለም አቀፋዊ ይዞታ ያለው ሆነ ሰለላሁ ዐለይሂ ወሰለም። ለማንኛውም አደም በጀነት ይኖሩ ነበር። በጀነት እየኖሩ ያን ጊዜ ምን ሆነ? ሐዋን ፈጠረላቸው። ተኝተው ሲነሱ ጎናቸው ቆንጆ ሴት ቆንጆ ልጅ ያገኛል። አደም ደነገጠ። ጀነት ላይ አገኘ። በኋላ ማነሻ አንቺ ሐዋ? ከዚህ ከግራ ጎን ነው የፈጠራት። ጓደኛ እንድትሆን እንዳተነጋገረው ነው። ከዛ ተያይዘው ወደ ጀነት ይገባሉ። አሁን ጀነት እንደገቡ እንግዲህ እዚህ ጀነት ውስጥ ያለው ምርት በሙሉ መጋበዝ ትችላለህ አንዲት ዛፍ ስትቀር። አሁን አላህ Subhanahu Wa Ta'ala የሰው ልጅ የመረጠው ስለሆነ ለዛ ለሰው ልጅ ሱጁድ አድርጉ ሲባሉ መላእክቱም ዝግጁ። ይሄ ክብር ሱጁድ ማለት ነው። ሱጁድ ሊላህ ኢባዳ አይደለም ግን ማክበር። ሰይጣን እንዴ እሱ ካፈር የተፈጠረ ነገሳት የተፈጠርኩ እንዴት ለሱ ነው እጅ ምነሳው? እንደዚህ ከሆነ ውጣ ከራህመቲ ብሎ አባረረው። በዛ የተነሳ በአደም ላይ ጥላቻ አደረበት። ላአግወየነሁም አጅማዒን ኢላ ኢባደከ ሚንሁም ሙኽለሲን ያንተ ታማኞች የሆኑ ሲቀሩ የሰው ልጅ በቀኙም በግራውም በፊት ለፊቱም በጀርባውም በላይ አላለም። ላይ አይችልም። በግራም በቀኝም በፊት ለፊትም በጀርባም ሁሉም እየመጣሁ አሳስታቸዋለሁ ለአንተ ተገዢ እንዳይሆኑ የሚለው ቃለ መሃላ ፈጸመ። ኢታብ አንተ መማካ ሂድ አለው። ግን ረቢ እንዙርኒ ኢላ የውሚ ዩብዓሱን እስከሚነሱ ድረስ ያው ብልጥ ነው ሰይጣን። እስከሚነሱ ድረስ ጠብቀኛለ። የለም ኢላ ወቅቲን ማዕሉም የተወሰነች ጊዜ ነው እንጂ የመጨረሻው ጊዜ ቢሆን ዋጋ የለውማ። ስለዚህ የተወሰነ ጊዜ ድረስ ነው የምትቆየው በመሬት ላይ፣ እሱም ይሞታል ማለት ነው። ስለዚህ ተባለው። ከዛ የተነሳ በአደም ላይ ጥላቻ ያደረበትና አደምን ለማሳሳት ካላህ መንገድ ለማውጣት ጥረቱን ጀመረ። አሁን እዛ እንግዲህ ጀነት ውስጥ እያሉ ይበላሉ፣ ይጠጣሉ፣ ሁሉም ነገር ሰላም ነበረ። ከዛ በኋላ አንዲት ዛፍ አለች። ይችን ዛፍ ስትቀር ሌላውን በሙሉ ተጠቀሙ አላቸው አላህ። አሁን ሄዱና ይችን ዛፍ እሱ ወሰወሰቸው ሰይጣን። እናንተ እኮ መላክ እንድትሆኑ ነው ምናምን ሲላቸው
ሐዋናት በብዛት የተማረከችው ሄደው ያችን ዛፍ ሲቀምሱ ፈጠፊቀ ይኽሲፋኒ ዐለይሂም ወረቀል ጀና በቆዳ የተሸፈነው አካላቸው እየተመዘዘ እርቃናቸውን ቀሩ። ከዛ በኋላ በዛፍ ቅጠል መጨፈን እንትን ጀመሩ። እንግዲህ መሸፈን ሀፍረታቸው ባዶ ቀሩ። አጋጣሚ አሁን ያለው እርቃና በዚህ በሴቶች ላይ የሚታየው የዛ ሰይጣን ተልኮ በተግባር በዱንያ ላይ የሚታይ ነው። አሁን እርቃንነት ከዛ ከመባረር ጋር የተያያዘ ነው። ከዛ እንደማንም ከዛ በኋላ እንግዲህ አላህ ምን አላቸው? በሉ ስለቴንም ትእዛዜን አላከበራችሁም፣ ውረዱ፣ ወደ አቢጡ ውረዱ አላቸው። አደም የታረፉ ይባላል ወደ ስሪላንካ ወይም ህንድ ጠረፍ ላይ። ለዚህ ነው አደም ያረፉበት ቦታ አሁን እዛ አካባቢ ስተድ ኦድ የምንለው ሽታ ያለው ቅጠል ከዛ ነው የሚመጣው። ጣፋጭ ነው በጣም ይማርካል። ውበት እንትኑ ጣሙ ጅባል ሀምላያ ወደ ምዛ ወህንድና ስሪላንካ መካከል አረፉ ይባላል። አደም ሐዋ የታረፈች ጅዳ ጀደት የሚለው እንግዲህ ከዛ የመጣ ነው። ሰይጣን የታረፈ በስራ። ለዚህ ነው የኢራቆች ባህሪ ከሰይጣን ጋር የተያዘ ነው። አሁንም ቢሆን እባብ የታረፈ ካዛክስታን። አሁን እባብና ካዛክስታን ብትሄድ በየቢሮ በየቤቱ እባብ ጋር አብረህ ትኖራለህ። እንግዲህ አይደለም፣ አይነድፍም፣ አይነካም። ለማንኛውም ተጠፋፉ፣ ተለያዩ። አደም ፍላጎት ጀመሩ። እንግዲህ ፍለጋ ብቻቸው ናቸው። ሐዋን ፍለጋ ጀመሩ። ሲዳስሱ በአጋጣሚ ይሄ ሐጀረል አስወድ የምንለው ከጀነት የወረደ ነው። ሲወርድ ያንጸባርቅ ነበር ብርሃኑ። ጥቆማ አገኘ ይባላል አደም። ከዛ ተነስተው ይመጣሉ ወደዛ አካባቢ። ሙዝደሊፋ ላይ ከማን ጋር ይገናኛሉ? ሐዋ ጋር ሙዝደሊፋ ተገናኙ። ከዛ ተያይዘው የትሄዳሉ? አረፋ። የአረፋ ታሪክ ሊመጣ ነው ከአደም ጋር። አረፋ ሆነው ይቅርታ ጠየቁ ጌታቸውን። ጌታዬ ሆይ ይቅር በለን፣ አውፉ በለን፣ ተሳስተን ነበር፣ አሁን ይኸው ተገናኝተናል፣ እኛ ግን ይቅር በለን አሉ። አውፍታ አገኘ ይባላል አረፋ። ተዓረፍቲኒ አረፍትኒ። አረፋ ማለት እንግዲህ አወቅሽኝ ወይ ታወቅን ወይ። ለዚህ ብሎ ነው እዛ ቦታ ላይ ለአደምም ምህረት እንዴት ተደረገው ሰማን። ጀነት ተሳስቶ እንደወጣ አሁንም የሰው ልጅ እዛ አካባቢ ሄደዋል። ሐጁ አረፋ የሚልህ ለዚህ ነው። አረፋ ላይ በዛን ቀን የተሰለፍ። ምክንያቱም እዛን ቀን ስትሄድ አንተም ሆንክ እኔም ሆነ ፕሬዚዳንቱም ሆነ ንጉሱም ሆነ በአንድ አለባበስ በአንድ ጸሎት ነው እዛ አካባቢ እጃችን ወደ ሰማይ የምናነሳው። መሪ የለም፣ አጃቢ የለም፣ ንጉስ የለም፣ ፕሬዚዳንት የለም፣ ጄኔራል የለም። ሁሉም ማዕረጉን ይረሳል። ሁለት ትምህርት ታገኝበታለህ እዛ ላይ። አንደኛ በዚህ ባለባበሳችን የምናስታውሰው የመጨረሻ ስንብታችን በዚሁ ነጠላና ሽርጥ መሆኑን። ሁለተኛ በዛኛው ዓለም ስልቀርብ እርቃናችንን መቅረባችን። ያንን ማሕሸር የምንለው ስብስብ እዛ አረፋ ላይ መታገኝበት ነው። ለዚህ ብሎ መን ሐጀ ወለም የርፈስ ወለም የፍሱቅ ረጃዐ ከየውሚን ወለደቱ። እዛ ቦታ ላይ ቁሞ ጸሎት ያደረገ የ80 ዓመት ይሁን የ60 ዓመት ይሁን የ100 ዓመት ይሁን ምህረቱን ቀስሞ ነው የሚመጣው። አልሐጁ አረፋ የሚለው ለዛ ነው። አደምም ምህረት እዛው ነው ያገኘው። የአደምም ልጆች ምህረት እዛው ነው የሚያገኙት። ከዛ በኋላ አረፋ ላይ ጨርሰው ወደ ሙዝደሊፋ መሻረል ሐረም መጡ። አረፋ ላይ እንደምታውቀው መስጂድ ነሚር አለ። ይሄ ዱዓ እንትን ኹጥባ የሚደረግበት። መሻረል ሐረም ደግሞ ሙዝደሊፋ አለ። መስጂድ አልኸይፍ ደግሞ ሚና አለ። አልሙሂም ከዛ አልፈው ወደ ሚና መጡ። ሚና ጋብቻቸው ተፈጸመ የአደምና የሐዋ። ከዛ ልጆች ማፍራት ጀመሩ። 20 ሴቶች 20 ወንዶች 40 ልጆች ነው ያፈሩት። ሚና ቆይታቸው ነበር ማለት ነው። ሚና ላይ ቆይታ አደረጉ አደምና ሐዋ። ከዛ ልጆች ያፈሩ። እንግዲህ የሀቢልና ቃቢል ውዝግብ መጣ። ምክንያቱም እዛ ያሉ ራባቸው ከጀነት እንደው ሽታ ቢያገኙ ሲሉ ሀጀራቱን መጀመሪያ መጥቶላቸዋል። ከዛ ጅብሪል መጣና የእርሻን ስርዓት አስተማራቸው። ይሄ ስንዴን ማምረት ምን ማረትን አስተማራቸው። እንዴት አርሰው እንዴት መዝራት እንዳለባቸው፣ እንዴት ደግሞ ዘርተው ሲያበቁ እንዴት መሰብሰብ እንዳለባቸው ለአደምን አስተማሩ ጅብሪል። ከዛ በኋላ ደግሞ መውቃት እንዴት እንደሆነ፣ መጋገር እንዴት እንደሆነ፣ መብላት እንደሆነ። ከዛ አደም እንግዲህ ይወጣላቸው ገበሬ የሆኑ ማለት ነው።
ከዛ ልጆቻቸውም ሀቢልና ቃቢል ወደ እንስሳት እርባታ ሄደ፣ ሀቢል ደግሞ ወደ እርሻ ልማት ሄደ። ትክፍል አደረጉ። የሰው ልጅ እንግዲህ መሰረቱን እዛ መጣል ጀመረ ማለት ነው። ይሄ ከአደም ጀምሮ ከዛ የካዕባን መሰረት ጣሉ የሚባለው እንግዲህ ከዚሁ አንጻር ነው። አደምም ቅርብ ነበረ ሚናና መካ ታውቃለህ፣ አንድ ሐረም ውስጥ ነው። የአደም ታሪክ እንግዲህ እዚህ ላይ ይሆናል። በኋላ ደግሞ ኢብራሂም እንመጣለን ኢንሻአላህ። ስለዚህ ምናልባት ሐጀር አልአስወድ ሲወርድ ነጭ ነበረ፣ ከዛ ነጭ ነበረ፣ ያንጸባርቅ ነበረ፣ ያበራል አሉ። የሰው ልጅ ወንጀል ደው በየጊዜው ሲለው የዳበሰ መጣ። አሁንም ከላይ ተቀብቷል እንጂ ውስጡን ምናልባት ፈልፍለን ግን ወደ 3 ስብራት አለው ሐጀር አልአስወድ በአሁኑ ጊዜ። ምክንያቱም ቀራሚጦች የሚባሉ ሽፍታዎች ሰብረው እንደው ወስደውት ለ20 ዓመት ያህል ሐጅ አልነበረም መካ ውስጥ። ሐጀር አልአስወድ ሁሉ ወስደውት ነበር። በስንት ጣጣ ነው በኋላ የተመለሰው። ስለዚህ ብዙ ግፍ አልፎበታል ማለት እንችላለን። የሚገርም ነው። ስለዚህ ካዕባ የምንለው አመጣጡን በደንብ አይተናል። ሰዎች ደግሞ እኩል የሚሆንበት ቦታ ነው አይደል? አዎ እንግዲህ እዛ አካባቢ ስትሄድ ሁሉም አብዶየን የሚጠራ የለም፣ ኑራ ሁሴን የሚጠራ የለም። አላህ ብሎ ነው ገና ሐረም ውስጥ ስትገባ። ይሄ አንዱ ትልቁ ተአምር ሐረም በር የገባህ እንደሆነ አላህ ብለህ ነው የምትጠራው። እከሌ ብለህ አትጠራም። እከሌ ድረስልኝ አትችልም። ትልቁ ቋንቋውን ይቻል አረበኛ፣ እንግሊዘኛ፣ ፈረንሰኛ፣ ፈረንጅ ሁን አፍሪካዊ ሁን ምን ሁን አገር ውስጥ ያደርግ ያምልኮተውን ይረሳል ጠቅላላ። ምላሱም አይደፍርም ለመናገር። ልክ እዛ ሲገባ ብቻ የካዕባን በር ሲያይ ወይም እንትኑ ሲያይ ካዕባውን የሰላም ጌታዬ ሆይ አላህ ሆይ ደምሎ አላህ ነው። አወቀ አላወቀም ተባለ አላህ ብሎ ነው የሚጠራው። ይሄ ነው ትልቁ ተአምር መካ ውስጥ በተግባር የምታይበት። ከየትም ይምጣ በየትም ይምጣ ቋንቋ ይቻል አይቻል አረበኛ ይቻል አይቻል አይደለም። ገና በሐረም ሲገባ አላህ ብሎ ነው የሚጠራው። ይሄ ነው ትልቁ ተአምር። እንኳን ኢህራም ካረገ በኋላ ራሱ ለበይክ አላሁመ ለበይክ አላሁመ ለበይክ እያለ ይሄ ስነ ስርዓቱን ጧፉን ሳዩን ምናምን ያካሂዳል። ስለዚህ አሁን ካዕባ አለ። ስለዚህ ካዕባው ላይ ደግሞ ቅድም አሁን የጠቀስናቸው ስርዓቶች አሉ። ስርዓቱ ደግሞ ሐጅ ይባላል። ሐጅስ እንዴት ነው አጀማመሩ? ማን ጀመረው? ሐጅ እንግዲህ ነብዩላህ ኢብራሂም በመጀመሪያ እንዳልኩ ወደ ግብጽ ሄዱ። ግብጽ ከፊርዓውን ጋር በነበረው በጊዜው መጀመሪያ ከነምሩድ ጋር ነበረ ውዝግባቸው። ነምሩድ ማለት ኮከብ የሚያመልክ ምን የሚያመልክ ንጉስ ነበር። አንድ ጊዜ ቀጠሮ ያዝልኝ ብሎ ከሱ ጋር እንግዲህ ነብዩ ኢብራሂም ከአባታቸው ጋር ራሱ አዛር ጋር ትልቅ ውዝግብ ገብተው ነበረ። ከዛ በኋላ አምጡልኝ እስኪ ይሄን ኢብራሂምን ብሎ ሲል ሲመጡ ብቻቸውን ናቸው። ነምሩድ ከነጃቢው ከነ ሚኒስቴሩ ከነ ሙሉ በፈረሱ ላይ ሆኖ ብቻው ነው እንደሚመጣው ይሄ ሰውዬ። አና ማዕ አላህ ብሎ አሉት እሳቸው። ምን ማለት ነው አለ። እንግዲህ ነቢዩላህ ኢብራሂም ኮከብንም አይተው ፀሐይንም አይተው አላህ ብቻ ነው ጌታዬ ብለው እንትናቸውን አጠናክረዋል። ከዛ በኋላ ምን ይመጣል ትንኝ አንድ ጊዜ ይወረዋል። ነምሩድን ወረረው። እሱን ከነ ሰራዊቶቹ አመድ አረጋቸው። አመድ ሆኖ ጠቅላላ። ይሄ አንዱ ተአምር የታየበት ነበር። ከዛ በኋላ ጉዟቸውን ባለቤታቸውን ሳራን ይዘው ሳራ እንግዲህ መሃን ነች፣ ወደ 80 ዓመት ሆኗታል እድሜዋ። ወደ ግብጽ አመሩ። ቆንጆ ነበረች ሳራ። እዛ ከሄዱ በኋላ ደግሞ የፍርዓውን ጋር ፈተና ሊያጋጥማቸው ነው። ፍርዓውን ሴቶች አይቶ አይመርም ነበር፣ ይደፍር ነበር። አሁን እቺ ምን ናት ሲላቸው በተወካዩ አማካይነት እህቴ ናት አሉ። ሚስቴ ናት ማለት አልፈለጉም። እህቴ ናት ሲሉ አምጡልኝ አለ። ሲያመጧት እንግዲህ ነቢዩላህ ኢብራሂም ዱዓቸውን ያደርጉ ነበር። ሳራም ትከላከል ነበር ዱዓውን እያደረገች። አሁን ሊደፍራት አልቻለም። ቀረብ ባላት ቁጥር ትበረግጋለች። ምን አይነት ሰይጣን ነው ያመጣችሁብኝ? ውሰዷት አለ። ውሰዷት፣ ሰይጣን ነች የምትነካ አይደለችም አለ። ሳይደፍራት ዋናው እንደማንም ለኢብራሂም ተመለሰች። ከዛ በኋላ ጉዟቸውን ወደ ኢየሩሳሌም አደረጉ። ወደ ከሊል ሲያደርጉ አሁን ያንን ተአምር ስራ የፍርዓውንም ማንን ይሰጣቸዋል? ሀጅርን አገልጋይ ማለት ነው። አዎ አንድ ሀዲያ የእሱ አገልጋይ ነበረች ሀጅር። በአንዳንድ መረጃዎች ሀጅር መሰረቷ ሀበሻ ናት ይባላል። አላሁ አለም፣ ግን ትክክለኛ መረጃ ላገኝ አልቻልኩም። ለማንም ሀጅርን ሰጣቸው። ሀጅርን ይዘው ጉዟቸውን ጀመሩ ወደ ኢየሩሳሌም ወደ ከሊል።
እዛ ከሄዱ በኋላ አሁን ሳራ ምን ትላቸዋለች ለነቢዩላህ እብራሂም እኔም አንተም ልጅ አልተዘጋንም እንግዲህ እስኪ እንደው ሞክር ይችን ልጅ ልዳርህና በሰራተኛ መልክ ነበረች ልዳርህና እንደው አላህ ልጅ ቢረዝቅህ ምናምን አለቻቸው ካልሽማ መርሐባ አሉ ነቢዩላህ እብራሂም አገቧት እንዳገቧት እርግዝና ተፈጠረ የሴት ባህሪ ሊመጣ ነው ሳራ እንዳልኩ መሃናት አሁን ቅናት ተፈጠረ እንደችን ሀጅርን ማየት የለብኝም አለች በቃ ባህሪ በቃ ተከላከለ እንደው እንዳላያት አለች እዛ አካባቢ ይዘል ይጥፋ አለች መርሐባ ወለደች እስማኤልን እንደወለደች ያንን ህፃን ልጅና ሀጅርን ይዘው ጉዟቸውን ጀመሩ አላህ መቼም ለጥበብ አይደለም የት ይመጣሉ ወደ መካ አካባቢ ላይ ያን ጊዜ ዛፍ የለም ውሃ የለም ወንዝ የለም ምን የለም ሰው የለም እዛች አካባቢ ላይ ሰፈሩ እንደሰፈሩ አሁን የነበረቻቸው አንድ ተነካ ተምርና የሆነች ውሃ በቁልት በጭ ቅርጫት እንላታለች እንደ ቅርጫት ነገር አሁን እሷን ይዘው ነበር ያሉት ህፃን ልጅ አለ ምንም የለም ሰው የለም አሁን በሉ እንግዲህ እኔ ትቻችሁ ልሄድ ነው አሉ እብራሂም አንተ እብራሂም እዚህ ምንም የሌለበት ቦታ ላይ ውሃ የለ ምግብ የለ ሰው የለ እንዴት ትሄዳለህ አላህ አመረከ ቢሃዛ አላህ አዞሃል በዚህ እንግዲህ አላህ ጥሎ አይጥለንም ሄድ አለቻቸው እዚህ ላይ ነው የሀጅር መምነት በትክክለኛ ሆነ የምታየው ህፃን ልጅ ይዛለች ምግቧ እያለቀ ነው ውሃ የለም ሄድ አላህ ካዘዘ አላህ ጥሎ አይጥለንም አለች በረሃ ላይ ነው በረሃ ላይ ልም ያለ ቢዋዴን ገይር ዘርዕ እንደ በይቲከል ሙሐረም ብለው ዳረጉበት ከዛ በኋላ ጉዛቸውን ጀመሩ እብራሂም ወደ ሳራ እዛ ከሄዱ በኋላ እንግዲህ የይስሐቅ መወለድም ታሪክ ሊመጣ ነው ለማንኛውም እዛ ሄደው ትውስታቸው አልጠፋም እንደ ያቺ ሴትና የህፃን ልጅ እንዴት ነው ይሆን እያሉ ይጨነቁ ነበር ሀጅር እዛ ያለች ውሃውም ያልቃል ቴምሩም ያልቃል ምግብ የለም አላገራ ትጋባለች መሮጥ ጀመረች ከሶፋ እስከ መርዋ ከመርዋ እስከ መርዋ ስትሮጥ የሚበላ ነገር ለማየት ማለት ነው እንደ ውሃ እንኳ ባገኝ ብላ ስትዞር ልጁ ይፈራገጥ ነበር እስማኤል ውሃ ጥሙ አጥቅቶታል እዛ ስትሮጥ ስትመለስ የዘምዘም ምንጭ ሊፈነዳ ነው ሊገኝ ነው ጅብሪል በከንፉ መጥተው ይባላል አሁን ስትመጣ ውሃዋን ስትፈልቅ አገኘቻት ዝም በይ ብላ ነቢዩ ስ ሰለም በሐዲሳቸው ኡሙ እስማኤል ባትገድባ ኑሮ እስካሁን ወንዝ ይሆን ነበራል ይፈስ ነበረ ግን እሷ ዝም በይ ዘምዘም የተባለው በዛ ነው አሁን እዛ ያለ ወፎች ይጮሃሉ ወፎች ይጮሁ የአካባቢ ከየመን የሚመጡ ነጋዴዎች ወደ ሻም ሲሄዱ በዛ ነበር የሚያልፉት ወፍ ደግሞ ውሃ በሌለበት ሊጮህ አይችልም ግራ ተጋቡና እንዴት ወፍ እዚህ ሊጮህ ቻለ ብለው ወደዛ አካባቢ ሲመጡ ውሃዋንና ሀጅርን እስማኤልን ያገኛሉ እዛው ሰፈሩ ፍቀጅልና እዚህ እንኖራሏት አብረው መኖር ጀመሩ አሁን ሀጅ እስማኤል ምን አገኘ ወገኖች አገኘ ማለት ነው ከየመን የመጡ ጅሩሞም የሚባሉ ቤተሰቦች ናቸው እዛ መኖር ጀመሩ እየኖሩ ያሉ እንግዲህ እስማኤልም ከነሱ ማደግ ጀመረ ውሃዋም አለች እዛ ለሷ እየከፈሉ ነበር መጀመሪያ ከዛ ቤተሰብ ሆኑ እዛ አብረው መኖር ጀመሩ አሁን እብራሂም ይመጣሉ እብራሂም ሲመጡ ልጃቸውንና ሀጅር በምን አይነት ሁኔታ እንዳሉ ለመጠየቅ ነው እንደመጡ ሄዱና እስማኤል ቤት አንኳኩ ሲያንኳኩ ሚስታቸው ተወጣለች አግብተው ነበረ ከጅርሁም እስማኤልም በኋላ ደህና ናችሁ ወይ ደህና ነን ምግብ አለ የለንም እስማኤል ሲል ፍየል ጠብቅ ይሏል ኑሯችን የተበሳቆለ ነው ምንም ምግብ ምንም የለንም በቃ ኮስተር ያለ ቋንቋ በይ እንግዳ ሲመጣ ሰላም በይው የቤትን ምሰሶ ቀይር በይው ብለው
መልእክቱን አስቀምጠው ይሄዳሉ። አሁን እስማኤል ሲመጣ የአባቱን ሽታ ያገኛል። የሆነ ሰው መጥቶ ነበር፣ አሁን ሽማግሌ በሰበሰ ምናምን መጥቶ እንደዚህ ምን አልሽው? እንደዚህ ምን አለሽ? በአንቺን ነው እኮ የቤተ ምሰሶ ቀይር ተፈተሻል። ቢማዕና ለነሱ ቀሄ ተጉማለሁ ውጭ አላትና ሳበላት ሌላ ገባ። አሁን ሁለተኛ ዙር ይመጣሉ ኢብራሂም። ሁለተኛ ዙር ሲመጡ አዲስ ሚስት ያገኛሉ የእስማኤልን። አሁን ሲገቡ እንደምናችሁ ደህና ነን፣ ግቡ፣ ቁጭ በሉ፣ እረፉ፣ እግራቸውን እንደውም ታጥብላቸዋል። በዘምዘም ምግብ ሁሉ ታቀርብላል። ኑሯችሁ በጣም ጥሩ ነን፣ ጥሩ ነን። በዚህ ሲመጣ ሰላም በዩ የቤት ምሰሶ አጥበቃ ያዝበዩ ይሉታል ብለዋት ይሄዳሉ። አሁን ይመጣል እስማኤል። ሲመጣም አሁን የአባቱን ሽታ ያገኛል። ሲያገኝ የመጣ ሰው ነበር። አዎ ደስ የሚሉ ሽማግሌ ምን አለች? እንደዚህ አድርጌ ብለምናቸው ቆዩ ብላቸው እምቢ አሉ እና የቤት ምሰሶ አጥበቃ አንቺ ነሽ እንግዳ፣ አንቺ ነሽ ሚስቴ ብለው እስማኤልም ከእሱ 12 ልጆች ወለዱ። ለማንኛውም ይሄ ሁለተኛው ዙር ነው። ሶስተኛ ዙር ሊመጡ ነው ነቢዩላህ ኢብራሂም። ሶስተኛ ዙር አሁን መጡ፣ ተገናኙ። አሁን በግንባር ተገናኙ። ሶስተኛው ላይ ያን ጊዜ እንግዲህ ህልም መጥቶባቸዋል። ልጅህን ረድ የሚል ልጅህን ረድ የሚል ህልም መጥቶላቸዋል። እሱም ተመልከት በህፃንነት ከእናቱ ጋር ልም ያለ ወንዝ በረሃ ላይ ጥለውት ያሙኖ ግን የልጅን ለአባት ያለው አክብሮት ምንድን ነው? ያ አበቲ ፈዐል ማ ቱእመር ተጅዱኒ ኢንሻአላህ ሚነ ሳቢሪን። የፈለግከውን አርግ፣ ትእዛዝህን ተግበር፣ እኔ ታጋሽ ነኝ፣ ታዛዥ ነኝ። እዚህ ላይ ትልቅ ትምህርት የሚሰጠው እዛ ቦታ ላይ አንገቱን ሰጠ። ስለቱ ተዘጋጀ፣ ግን ሊያርደው አልቻለም። ወዳው ጅብሪል በጊዜው መጣ። ይሄ አضحያ የምንለው እንግዲህ በዛ ተካካሰ። ከዛ በኋላ የሚና ታሪክ ሊመጣ ነው እዚሁ ላይ። እሳቸው እንግዲህ እዛ ያደረጉ ይሄ ድንጋይ የምንወረውርበት ጀምረቱ ሱግራ አልኩብራ ውስጣ የምንለው ሰይጣን እዛ እየቆመ ልጅህ ልታርድ ነው ያዘዘህ አንተ እሺ ብለህ እንዳትቀበል እያለ ሰይጣን ይወሰውስ ነበር። እሳቸው ሲወረውሩት በሰባት ድንጋይ ሰማህ። የመጀመሪያውም ሁለተኛውም ሶስተኛውም ቀን ባጋጠማቸው የዛ ሱና ነው እንግዲህ የድንጋይ መወርወር መሰረት እዛ የሚና ስርዓት ከዛ ጋር የተያዘ ነው። የሐጅ ስርዓት በአጠቃላይ ከነቢዩላህ ኢብራሂም ጋር ወሰል እንግዲህ እሳ ነው። ከዛ በኋላ ቤቱን ገንባ ተባሉ። ወይ يرفع إبراهيم القواعد من البيت وإسماعيل ربنا إني أسكنت من ذريتي ያለው ዱዓ አለ እንግዲህ ያን ጊዜ ካዕባን ግንባታ ጀመሩ። እንትና እስማኤል ድንጋይ ያቀበላል። እሳቸው መቃሙ ኢብራሂም ይሄ ምን እግራቸው ፎቶ ታገኘዋል። አሁንም እዛ ላይ ተረግጠው ነበር እየገነቡ ያሉት። ያንን ከጨረሱ በኋላ አዛን አርጋላቸው እንግዲህ ጥሪ ለሰው ልጅ የሐጅ ስነ ስርዓት ሊመጣ ነው። ወአዚን ቢናሲ ቢልሐጅ ያእቱከ ሪጃለን ወዐላ ኩሊ ዳሚሪን ያእቲነ ሚን ኩሊ ፈጅን ዓሚቅ የሚለው ጥሪህን አስተላልፋላቸው። ኧረ ጌታዬ ድምፄ እንዴት ደርሳል? አንተ ብቻ አስተላልፍ፣ ማድረሱ የኔ ፈንታ ነው አላቸው። ከፊሉ የሚለው እዛ መቃሙ ኢብራሂም ላይ ሆነው ነው ጥሪ ነሰብ። ከፊሉ ደግሞ የለም ጀበል አባ ቁመይስ ላይ ሆነው ነው ጥሪ ያደረጉት ይባላል። ጥሪው ተላለፈ። በዛን ጊዜ አንድ ጊዜ ለበይክ ያለ አንድ ጊዜ ሐጅ ያደርጋል። ሁለት ጊዜ ለበይክ ያለ ሁለት ጊዜ ያደርጋል። ሶስት ጊዜ ያለ ሶስት ጊዜ ያደርጋል። አራት ጊዜ ያለ ለበይክ አራት ጊዜ ያደርጋል። እንደ ጥሪው መቀበሉ ነው መስፈርቱ ሐጅ የሚያደርገው ማለት ነው። ለየሽሀዱ መናፊዕ ለሁም ወለየዝኩሩ ስመላህ ፊ አያም ማዕሉማት ዐላ ማ ረዘቀሁም በሂመቲል አንዓም። ይህ እንግዲህ ቁርአን አንቀጹ መጣ። ከዛ መሰረቱ ተጣለ ሐጅ። ያ ጥሪ ተላለፈ። የዛ የኢብራሂም ውጤት ጥሪ ውጤት ነው። ዛሬ ይሄ በሚሊዮን የሚቆጠር ህዝብ ድሮ በአንድ ሰው የሚቆጠው አሁን በ100 ሺህ ሲሆን ከዛ ደግሞ በሚሊዮን የሚቆጠር አሁን ምናኖች ለበይክ እያሉ ወደዛ አካባቢ የሚሄዱት ምህረት ጥየቃ እንዳልኩ የአደምን ቱርፋት ወይም በረካ ለማግኘት ወይም የሱ ምህረት ለተሰጠው እንዲያገኙ አረፋ ላይ ትልቁ ሐጁ አሁን አረፋ ላይ ነው። አልሐጁ አረፋ ይልሃል። ሐጅን አረፋ ያላገኘ ሐጅ አላደረገም በምንም አይነት። ሚናን ሙዝደሊፋን ምናምን ያ ሁለተኛው ነው። ስል መጀመሪያ አንተ ትገባለህ ጧፍን አድርገህ በ8ኛው ቀን ሚና ትወጣለህ። በ9ኛው ቀን ነው ትልቁ ሐጅ አረፋ ላይ የሚካሄደው። አረፋ ትልቁ ያን ጊዜ እንግዲህ በመጨረሻው ቀን በዛን ቀን
አላህ ሱብሓነሁ ወተዓላ ወደ መድረሰ ሰማያት ይወርዳል። ያን ጊዜ ሙእሚናኖች ለበይክ እያሉ ዱዓ እያደረጉ ምህረታቸው ጥቁ መላእክቶችን አስመስክሮ አያችሁ ሀገራቸውን ሀብታቸውን ንብረታቸውን ቤተሰቦቻቸውን ትተው ከኔ ምህረት ጠይቀው አይደለም ዛሬ ምህረት አድርጌላቸዋል ብሎ ሰይጣን እንደዛን ቀን ሰቅ ብሎ የሚያለቅስበት በሌላው ቀን አያለቅስም ይባላል። ምክንያቱም ሲመኛቸው የነበሩት የሳት ጓደኞች ባልደረቦች የሚለው ምህረት አገኙ ማለት ነው። እንደዛን ቀን በብዛት የሚያለቅስበት ቀን ነው የአረፋ ቀን። ለዚህ አላህም በረሕመቱ በትሩፋቱ የሰው ልጅ ለጀሃነም እንዲበቃ አይፈልግም። በኃላፊነት የወሰደውን የፈለገውን 70 ዓመት 80 ዓመት ወንጀል እንኳን የሰራውን እዛ ሄዶ ምህረት አግኝቶ ተመልሶ እዛ ቦታ ላይ ምህረቱን ተጎናጽፎ ለጀነት የሚሆንበት ረጃዐ ከየውሚን ወለደቱ ኡሙ ማለት ወንጀሉ ሁሉ ታብሶለት ተሰርዞለት በዜሮ የሚመለስበት ነው። ለዚህ ነው ሀጅ ያደረገ ሰው ከዛ በኋላ መዘፈቅ የለበትም። በትክክለኛ ያገኘው ምህረት ጠብቆ ወደ ሀገሩ ሲመለስም ሐቀኛ እውነተኛ ሆኖ ማጭበርበር፣ ሙስና፣ ይሄ ጉቦ ምናምን የሚለው ሪባ የሚባለው ነገር ከሐራም ከሁሉ ተጠንቅቆ በዛ ባገኘው ምህረት መሰረት መቅጠን። ለምን አጀል አይታወቅም። በሁለተኛው ቀን ሊሞት ይችላል፣ በወሩም ሊሞት ይችላል። አንድ ጊዜ ምህረት አገኝቶ ያገኘውን ማበላሸት የለበትም። ሀጅ በጣም ፈታኝ ወቅት ነው። ልክ አላህ መቼም ትሩፋቱ በረመዳን የሚችል ለይለቱል ቀድር የምናገኝበት አለ፣ በጁማ ምህረት የምናገኝበት አለ። የሀጁ ግን ከፍተኛ ትልቅ መስዋዕትነትን ትልቅ መፍትሄ የምታገኝበት ትልቅ ምህረት የምታገኝበት መድረክ ነው ማለት ነው። ስለዚህ ሀጅ ያገኘ ሰው ሁልጊዜ ትክክለኛ ሀጅ መሆን አለበት። ሀጅ ማለት የተማረ የተካነ የተማረ ወደ ጀነት የሚገባ የተመሰከረለት ካላህ በኩል ምህረቱን ያገኘበት መድረክ እዛው አረፋ ላይ ስለሆነ በዛው ነው መቀጠል ያለበት። አቆማ ከዛም ሊሞት ይችላል፣ ከዛ በኋላም ሊሞት ይችላል። ስለዚህ ያ ቀላል መድረክ አይደለም። ለዚህ ነው ጥንቃቄ ይሻል የምንለው። ኢንሻአላህ እንትን ላይ ፕሮፌሰር ምናልባት ሀጀርና እስማኤል ሲመጡ ማንም ሰው አልነበረም እዛ ቦታ ላይ፣ እንደውም በረሃ ነው ጥሏቸው ሲሄዱ ማለት ነው። ከአደም በኋላ ክፍተት ነበረ ማለት ነው። ጧፍ አይደረግም ነበር፣ ዑምራ አይደረግም ነበር ማለት ነው። ቁሞ ነበር። አዎ አልነበረም ማለት ነው። ኢብራሂም እንዳዲስ አስጀመሩት። ኢብራሂም እንዳዲስ አስጀመሩት እንጂ አዛን አድርገው በዚህ ወአዚን ፊናሲ ቢልሐጅ ያእቱከ ሪጃለ ወዐላ። አንደኛ እንዳልኩ ጥሪው በትክክለኛ በአህዝ በአርካን ኢስላም ሆኖ የተቀመጠው በኋላ ነው። ይሄ በ600 እንትን ያልነው ሰማክ 30 ላይ ነው። ሂጁ ሐጅ አድርጉ ወርዶባችኋል፣ ገንዘብ ካላችሁ አቅም ካላችሁ የሚለውን አቅም ካለው ነው ሰው ልጅ ሀጅ የሚያደርገው። ዝም ብሎ ከሜዳ ተነስቶ አይደለም። ለቤተሰቦቹ ቀለቡን አሟልቶ እሱ መጓጓዣውን አሟልቶ ከሰው ተበድሮ አይደለም የሚሄደው። ስለዚህ ሀጅ ከንጹህ ልቦና ገቢህ የምታደርገው ሴሌሞኒ ነው ማለት ነው። ለምን የተበከለ ገንዘብ የተበላሸ ገንዘብ በወለድ የተበላሸ ገንዘብ ከሆነ ምን አይነት ተሰብተው ፊማ አንፈቅተው የሚለው ነገር ራሱ ጠይቀን። ለምን አንዳንድ ጊዜ እኔ የሚያስታውሰኝ ነገር አለ። የገጠር ዑለማዎች እኔ ካገኘኋቸው ካጋጠመኝ ዑለማዎች ሀጅ ካደረጉት እንደው ወደዛ አካባቢ ከመጡትም ካገኘኋቸው ለምሳሌ ሼክ ጀውሃር ሃይደር ሾንክይ እንደ ሾንክይ የሚባሉት አጎቴ እንደነገረኝ መጥወፍ ነበር መካ ውስጥ መጥተው እሱ ቤት ነበር ያረፉት። ጂያድ ይባል ነበር ያን ጊዜ አባጅፋር ወቅፍ ነበረበት። እዛ አርፈው ጧት አይገኙም፣ ተነስተው ይጠፋሉ። ልክ ሄደው ከሰዓት በኋላ እንደናንተ ኢህራማቸውን ለብሰው ነው የሚመጡት። በኋላ ግራ ተጋባ። በኋላ ቁርስ እንኳን አዘጋጅተን ቡና አዘጋጅተን ምንድነው ጧት የምትጠፉት አልኳቸው አለ። ተመልከት የተቋቸው ብዛት። ኧረ እኔ እኮ ተንዒም እየሄድኩ ነው። ተንዒም ማለት ከመካ ውጭ ዑምራ የሚደረግበት ነው። ከሐረሙ ውጭ ሐረሙ በእንትን የተከለለ ነው በገደብ። ከሐረሙ ውጭ ሄዶ ነው ዑምራ አድርጎ የሚመጣው። እዛ ሂጄ ተጸዳድቼ ዑምራዬን ይዤ እመጣለሁ። እንዴ እዚህ እኮ ሽንት ቤት አለን ሐረሙ ውስጥ። ሐረሙ እኮ ካዕባው አይደለም፣ ሐረሙ ዙሪያ ክልል ውስጥ እንኳን መጸዳጃት አይፈልጉም ነበር። እንዴት ብዬ እንደዚህ ሐረሙ ክልል ውስጥ እጸዳዳለሁኝ? አብደላህ ብን አባስ እኮ የሐረሙን ክብር አልችልም ብለው ነው ጣይፍ ሄደው የሞቱት። እንደዚህ ያሉ ዑለማዎች ሁሉ ያጋጥመ ነበር። ከሀበሻ የሚሄዱ ዑለማዎች ተቋቸው አስተግፊሩላህ ምን እስትግፋሪ አለይከ ረበና ቢሑስን ልኺታሚ ብለው የደረሱት እኮ ይሄ እኮ መነሻ አለው። አጋጣሚ መሐመድ አሊ ንጉስ ሚካኤል ሸሪካቸው ነበረ።
አብረ ሚንሃጅ ቀርተዋል። ሚንሃጅ እኮ ቀርቷል መሐመድ አሊ ከከፈሉት በኋላ እነ ሚኒሊክ ከዛ በኋላ ይሰማሉ። ኮምቦልቻ ነበር የሚኖሩት ሾምኪ። መሐመድ እኮ ከፈረ አሉ። ሰቅ ብሎ አለቀሱ አሉ። አለይከ ረበና ቢወስል ختام ይሉት ከዛ ሸሽተው ሾምኪ የገቡት በዛ ምክንያት ነው ይባላል። እንዲህ ያሉ ዑለማዎች ያጋጠመ ነበር። ሌሎችም ዑለማዎች ከማስታውሳቸው ሼህ መሐመድ አማን የሚባሉ ሙፍቲ ጅሌ ማስታውሳቸው ባይኔ ካየሁት በአጋጣሚ ካገኘኋቸው ነው። አንድ ሱታ ሰጠቷቸው ይጠፋባቸዋል ገንዘብ። በኋላ ወንድሜ ጋር መጣንና ሼህ ገንዘብ አጠፍታቸዋል ብለዋል ውሰዱና ስጡ። አራ የኔ ኮስተት ነው የናንተ አይደለም። አረ ባኮ ቢባሉ ቢደረጉ የሚገርም ዘማይስ ከሰው የሚወሰጣታን እንኳን ሀዲያ ማን ነው ያመጣው ከየት ነው የመጣው ሐላል ነው አይደለም ብለው ያጣሩ ነበር። ዝም ብሎ ያገኙትን ስጦታ አይቀበሉ ነበር። ለዚህ ብሎ ነው አላህ የቀረባቸው። ልብሳቸው ሐላል ነበር፣ ምግባቸው ሐላል ነበር፣ አሳባቸው ሐላል ነበር። አላህ ጠበቃቸው። ስለዚህ የገጠር ዑለማዎች አንዳንድ ጊዜ ስታይ ጥንቃቄያቸው ይዝናል። ዛሬ እያግበሰበስን ከየት መጣ ምን መጣ ብቻ አንተ ጋብዘኝ አምጣልኝ አልበሰኝ አቁርሰኝ ነው እንጂ ከየት አመጣሁ የሚለው ያን ጊዜ ግን የለም። እኔ ካገኘኋቸው እነ ሼህ መሐመድ ዘይን ዳንዬ ሳሊስ፣ ሼህ መሐመድ ሸቆታ ሼህ ናቸው። በአጋጣሚ የተወሰነ ሙቀድማ ቀርቻለሁ እሳቸውም ጋር እነ ሼህ ጆሃር ባሉ ነበሩ። እነ ሼህ መሐመድ አሚን ጉራ እኔ ወላሂ ገጠር ዑለማዎችን አንዳንድ ጊዜ ወደ ኋላ ስመለስ ሼህ መሐመድ አሚን ጉራ ማለት እንግዲህ ይሄ እንደነው ምን ነው ባየነው የተረሱነ ጽሁፋቸው ተአምር ነበረ። መካ መጡና ከናቴ ጋር በረዳ ጠፍተዋል። አው ጋር ዘምዘም ላይ መዲና ወሰደኝ አሉኝ። መዲና ይዣቸው ሄድኩ። በባበ ጅብሪል ገባን። ልክ አሱር ሰግደን አደም ደብተር አምጣሉኝ። ዋልዳው መጣ። በስተባበ ጅብሪል ባለችው መንገድ በዛች ገባብየ ሶላቴን ሰግደ ሰላም አለይኩም የጀነቱ ማዲ እንደሰበተዋል ጌቴ መኮንን ይያሉ ግን መግጠም ጀመሩ። እስከምሽቱ 3 ሰዓት ላይ ዘጋ ነበር ሐረም ያን ጊዜ። አሁን ሰይድ አደም ባለ ቤት ነበር ያረፍነው። ሌሊቱን አደሩበት። በሁለተኛው ቀን በቂ ይሄር እየዞሩ ይጠይቃሉ። ሼህ አህመድ ላዲን ቀብር መዲና የተቀበሩትን ከዚህ ካርጉባ ሄደው የሳቸው ናቸው ያን ጊዜ መሰረቱን ያገኙት። ከዛ ደግሞ ወደ ኡሁድ ተራራ የሰባዎቹ ሸሃዶችን እንደማንም 6 ደብተር ጽፈው ቀረሁን ተንጠልጥሌ እንደግርግዳ ከለ መሐመድ العربي ሸምሱ ቀጣሪ في نواحي طيبه والله ስታነበው አሁን ሸምስባህ ነቢ ዘይንን የዛሬ 145 ዓመት ነው የደረሱት አስታውሳለሁ። ታሪኩ ነው 145 ዓመቱ ዲያና ላይ ሆነው መካ አልሄዱም አልጎበኙም እድሉንም አላገኙም። ግን ስለ ሐረሙ እንደነው መቃሙ እንደነው ሶፋውና መርዋ መሻር ሐረሙ መካን እንዳለ አቂቅ ላይ ሲጠልቁ የሚታየው ቁባው ይሏል። ወደ መዲና ሲሄድ ማንም እኮ የለም ያን ጊዜ መረጃው የለም ሰነዱም የለም። እዚህ ቁጭ ብለው ግን ወስፍ ካሚል እንዳለ መካ መዲናን ያስቀምጡልሃል። ይሄ ኢትዮጵያ ገጠር ዑለማዎች ትርሰታቸው ታሪካቸው ዛሬ ባለቤት አልባ ሆኖ ፈከለፈን ባለም خلفون الله ይጠብቃል። ስለዚህ ያ ቦታ ትልቅ ተአምር ያለው ነው። ዋናው የኛ ታሪክ እዛ አካባቢ ስንሄድ ምን ይመስላል የሚለው ደግሞ እንዳሳለን ኢንሻአላህ። በተለይ አንተ የካዕባ ጉዳይ ቀደም ስናነሳው ነብዩላህ ኢብራሂም ከመላእክው ጅብሪል እንዳስቀመጠው ከዛ መላእክቶች አስቀምጠውታል አለን። ከዛ ደግሞ አደም ናቸው። ከዛ ድጋሚ ደግሞ ኢብራሂም ናቸው የሚባለው መሰረቱ ላይ ነው ያነሱት እንጂ መጀመሪያ መሰረቱም ነበር። ወኢዝ የርፈዑ ኢብራሂም القرآن እኮ ግልጽ ነው። ወኢዝ የርፈዑ ኢብራሂም القواعد من البيت አነሳው ከዛ ከተቆመ መሰረት ላይ እሳቸው ዳግም ነው ያነጹት ማለት ነው። ይሄ የታሪክ ክስተት አለ። በተለይ ከኑህ አለይሂ ሰላም ጋር የተያያዘ የታሪክ ክስተቶች አሉት። ምናልባት ያ ቅጣቱ የአላህ ቅጣት ሲመጣ አጠቃላይ ምድር ላይ ያጠፋው ውሃ والله እሱ ተነካ አጠራጣሪ ነው። ግን በቁረይሽ ጊዜ ጎርፍ መጥቶ አፈራርሶት ነበር። አፈራርሶት እንደገና ገንዘባቸውን አዋጥተው ነው ከሐላል ገንዘብ ይሁን ያላህ ቤት ነው ብለው አሁን ሂጅር እስማኤል ምን ነው አለ በአጋጣሚ ሂጅር እስማኤል የካዕባ አንዱ ግቢ ነበር። ሂጅር እስማኤል ዛሬ ነው የተቀበረው እስማኤልም ይባላል። ግን ያላቸው አቅም አስፍተው መስራት ሳይሆን አሁን ባለው ሁኔታ መስራት ብቻ ነበር። ሂጅር እስማኤልን ገድበው አስቀመጡት።
ሰማክ ግን ከሐላል ገንዘብ ካላት ከወለድ ጋር የተያዘ ምን እንዳይሆን ተብሎ ቁረይሾች የአላህ ቤት ነው ብለው በዛ መሰረት ነው የገቡት እና ጎርፍ አጥቅቶታል ይባላል ያን ጊዜ ጎርፍ ወስዶታል የሚገርም ነው ስለዚህ እስኪ ፕሮሰሱን በጣም አሪፍ ይሄር ነው ያለነውና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጣበት ሂደት እንዴት ነበር ነብዩ ሰለላሁ ዐለይሂ ወሰለም እንዴት ሐጅን አስደረጉ ከሳቸው በፊት ሲደረግ የነበሩት በተለይ እስልምና በደንብ ሳይስፋፋ በፊት ያለውስ ምን ይመስል ነበር የሚለውን ደግሞ ብናይ ሐጁ በጃሂልያ ዘመን ያደረጉ ነበር ሐጁን በጃሂልያ ዘመን መካ ከጥንትም ጀምሮ የሚያመልኩት ነበር ግን ምንድነው እዚህ ላይ ቁርአን ማስቀመጠዋል ሊቀርቡና ኢላላህ ዙልፋ ቀደም የተከስኩልህ ጣቁቶች አምልኮች ከወርቅ የተሰራው ከብር የተሰራው አጋጣሚ ዘካቢ ይመጣሉ ከያካቢው ጎርፍ ነበር ሰው ይመጣሉ ጸሎት ያደርጋሉ ግን ምንድነው ወደ አላህ እንዲያቀርቡን ሸምጋዮች እንዲሆን ነው የሚለው ነገር ነው እንጂ እሱ ይሰማል የሚለው ነገር አይደለም እነኛ የሚያመልኳቸው ጣቁቶች ዳላህ ጋራ ሽምግልና አድርገው እንዲያቀራርቡን የሚል ነበር በጣም የሚገርመው ግን እዛ አካባቢ ላይ ለጸሎት ሲመጡ የተበላሸ ልብስ አይለብሱም ነበር ከሆነ እርቃናቸውን ሁሉ የሚያደርጉበት ነበር እርቃናቸውን ሴቷም እርቃኗን ታደርግ ነበር ለምን የቆሸሸ ልብስ ወይም የተነጀሰ ልብስ ለዛ ለተቀደሰው ቦታ ላይ ሐራም የተሰራንበትን ልብስ ወይም የተበላሸ ልብስ ለብሰን እንዴት ጸሎታችን እንዲቀበላል የሚል አመለካከት ነበራቸው ይሄም ለዛ ቤት የሰጡት አክብሮት ነው ለቤቱ የሰጡት አክብሮት የጣሃራ ልብስ ካልሆነ የሚለብሰው ሰው ነው እንጂ ጸሎታቸው የሚያካሂዱት የተነጀሰ ልብስ ወይም የተበላሸ ልብስ ምናምን ያንን ለብሰው እንኳን አያደርጉ ነበር እርቃናቸውን ሁሉ ያደርጉ ነበር ይሄ ነው እንግዲህ ጃሂልያ ዘመን በዚህ መልኩ ነበር የሚታየው ያን ቢሆንም ግን የተወሰነ ፍራቻ አላቸው አክብሮት አዎ በጣም ያከብሩታል ከጥም ጀምሮ ይከበራል እኮ ቦታው ለዚህ እኮ ብለው ነው ሂጅራ ለምን ወደዛ አካባቢ ያልሆነም ለነብዩ ተከታዮች የሚለው ጥያቄ ሲመጣ ለምን ሀበሻ ተመረጠች የሚለው ላይ መልስ ይሰጣል ወደ ሻም እንዳይሄዱ ሻሞች ያመልኳቸዋል እና አካባቢ ቁረይሾችን ያከብሯቸዋል ሁለተኛ ደግሞ ይበልጥ ለዛ ቦታ ክብር የሰጠው የአብርሃም መሸነፍ አብርሃም ካባውን ሊያፈርስ 13 እኮ ዝሆኖች ይዞ ሄዷል ስለዚህ ላይ ታሪኩን ስትመጣ እኛ የመንን 72 ዓመት በላይ ገዝተናል የመንን አስተዳድረናል ይሄ ሶናን የሚባለው እኮ አዛል ነበር በፊት ስሟ እኛ ነን ሶና ብለን የሰየምነው ለምን እዛ አካባቢ ሄደ አብርሃም አጋጣሚ ቲቶስ የሚባል የሮማ መሪ ኢየሩሳሌም ሲገዛ አይሁዶችን አባረረ ከዛ አካባቢ አጠፋቸው የገደለውን ገደለ የተረፈውን አባረራቸው እንዲሳደዱ ተደረገ ከፊሉ መጥተው በበበል መንደብ የመን ላይ ሰፈሩ የመን ላይ ከሰፈሩ በኋላ አይሁዲ እምነት ተከታዮች ናቸው ዙነዋስ የሚባለው የመኑ ገዢ የነሱን ጥሪ ተቀበለ የነሱን አሁን በክርስቲያኖች ላይ ጭፍጨፋ ማካሄድ ጀመረ የክርስትና እምነት ነበር በዛን ጊዜ እየጨፈጨፈ ሲያካሄድ አሁን ግራ ተጋቡ ከዛ እንግዲህ አስሐብ الأخدود የሚባለው ታሪክ አለ ወደ ነጅራን ሁሉ የተሰደዱ ነበሩ ከዛ ተነሱና የተወሰኑ ግለሰቦች ከየመን የት ሄዳሉ ቆስጠንጢኖስ የሚባለው አሁን ቆስጠንጢንያ ነበር በዛን ጊዜ የምትባለው ኢስታንቡል እዛ ነበር ዋናው ሲንተራቸው እዛ ሄደው አቤቱታ አቀረቡ ክርስትና እምነት ተከታዮች ለአደጋ ተጋለጡብን እና ባክህ ኃይል ስጠንና ተበቀልልን ይሄ ይሁዲ እምነት ተከታዮች በዙንዋስ የሚመራ ነው ይያለው አይ በዛ በጎረቤታችሁ ካሊብ የሚባል ንጉስ ሀበሻ ስላለ አክሱም ላይ እሱ ጋር ሄዳችሁ አቤቱታችሁን አቅርቡ የኔው ክርስትና እምነት ተከታይ ነው ብሎ ይጠቁማቸዋል መተው ለካሊብ ያቀርባሉ አቤቱታ ካሊብ ሰራዊት ያዘጋጃል በማን የሚመራ በአብርሃምና ባሪያት 60,000 ሰራዊት ነው ያዘጋጀው ቀይ ባህርን አቋርጠው ባበል መንደብ ብለው የት ይገባሉ የመን ገቡና ዙንዋስ ጋር ተፋለሙ ዙንዋስ መጨረሻ እጅ አልሰጥም አለና ከነፈረሱ ባህር ውስጥ ገብቶ ሰመጠ አሁን እና አብርሃም የመንን መገንባት ጀመሩ አጋጣሚ ሰይል العريم የሚባለው አጥቅቶት ያንን ማዕረቡን ፈራርሶ ነበር አብርሃም መልሶ የገነባው አሁን እዛ ያለ እንግዲህ መንገስ ጀመረ አብርሃም ወደ 40 ዓመት ይሆናል ይሄ በ524 ነው እንደ ኢሮፓ አቆጣጠር
ዘመቻው የተካሄደው 524 ላይ ሄደ። እዛ ቅለይስ የምትባል አንቶ የተባለች ቤተክርስቲያን ገነባ የመን ላይ። ቅለይስ በጣም ርዝመት ያላት ናት፣ ኮፍያ ያላት መልክ ነች፣ ከወርቅ ከብር የተገጠች ነች። ዓላማው ምን ነበረ? እንግዲህ የክርስትና እምነት በደል ስለደረሰባቸው አምልኮታቸውን በአግባቡ እንዲሄዱ እዚች ቅለይስ ስር ቤተክርስቲያን እያመለኩ ብሎ ነው። በዛን ጊዜ ከመካ አካባቢ የመጣ አንድ የመካ አካባቢ ተወላጅ ምን ያደርጋል? ቆሻሻ ይቀባታል ሌሊቱን ሰገራ። ጠዋት አብርሃም ይሰማል። አብርሃም ደግሞ ፈላ። የተከበረው ቤተክርስቲያን እንደዛ አረገ፣ ከመካ መጣ። ያንን የሚያከብሩትን ቤታቸውን ሂጃ ያፈርስላቸዋለሁ አለና ወደ 70 ሺህ የሚሆን ትውልደ ኢትዮጵያውያን የቀረ የለም። ከነሱ ውስጥም ደግሞ 13 ዝሆን ያደረገው ዓላማው ምንድን ነው? ትልቁ ዝሆን ማህሙድ ይባላል። ሌሎቹ 13 ናቸው። አንገታቸው ላይ ሰንሰለት አደረገ። ያ ሰንሰለት ዓላማው ሂዶ ካዕባን ዙሪያውን በሰንሰለት አስረው እንዲጎትቱ እንዲያፈርሱት። ለጦርነት አይደለም አብርሃም ሄደው፣ አንድም ሰው አልገደለም። ያንን ለማፍረስ ብቻ ነው ዓላማው። ያን የሚያከብሩትን ቤታቸውን አፈርስላቸዋለሁ ብሎ ጉዞውን ጀመረ። ቢሻ፣ ጣይፍ ደላሎችን ይዞ አረፋ አካባቢ ዋዲል ሙሕሲር የሚባል ቦታ ላይ ደረሰ። እዛ ድንኳኑን ዘረጋ፣ ሰራዊቱን እንደያዘ። መልእክተኛ ወደ ማን ይልካል? ወደ መካ። ይሄ መቼ ነው? በ570 ነብዩ የተወለዱበት ዘመን አመል ፊል የሚባለው። ለማን ተላከ? ለመካ ኃላፊ ለነበሩት አብደል ሙጠሊብ ናቸው። ያን ጊዜ የነብዩ አያት ማለት ነው ሰለላሁ ዐለይሂ ወሰለም። አሁን ላከባቸው። አብደል ሙጠሊብ መጡ። አብርሃም አልጋ ላይ ነበር ያለው፣ አጭር ነው። እዚህ ላይ ከጓደኛው ጋር ሲዋጋ አብርሃም አልአሽርም የተባለው ተሰንጥቋል። አሪያት ጋር ጣልቶ እዚህ ላይ አቁስሎታል። አሁን አልጋው ላይ ነበር ያለው። አብደል ሙጠሊብ ረጅም ናቸው፣ መልከ መልካም ናቸው። ከነጺማቸው ከነመልካቸው ያጓጓሉ፣ ይማርካሉ። እንደደረሱ መሬት ላይ ሄደው ቁጭ አሉ። የአረብ ባህሪ ነው። አብርሃም ደነገጠና እሱም ከአልጋው ላይ ወረድ ብሎ ጎናቸው ላይ ተቀመጠ። አሁን ምን ነው አሉት። እኔ የመጣሁት ይሄ የምታከብረውን ቤትህን ለማፍረስ ነው። ምክንያቱም ያንተ ተወካይ የሆነ ቤቴን አቆሽሿል መጥቶ። እኔ ሌላ ምንም አልጠይቅም አሉት። እኔ 200 ግመሎች ያንተ ሰራዊት ወስደውብኛል። ቤቱ ባለቤት አለው፣ እኔን አይመለከተኝም። ግመሎችን ብቻ መልስልኛል። እንዴ ናቃቸው ይባላል። ከዛ በኋላ እኔ ቤትህን የምትከበርበት የምትቀደስበትን ላፈርስ እየመጣሁ አንተ ግመል ጠይቀኛለህ? ቶሎ መልሱለት አለ። ናቃቸው ይባላል። ልክ እሳቸው ተመልሰው መጥተው የካዕባን በር ያዙ። ጌታዬ ሆይ ድረስ፣ ቤትህን አዲን፣ እኔ አቅም የለኝም፣ ማንም የማይደፍረው ሰራዊት ይዞ መጥቷል እና ቤትህን አዲን፣ እኔ አቅም የለኝም፣ አልችለውም። ከዛ ለመካ ቁረይሾች አዋጅ ሰጡ። ለቃችሁ ውጡ ወደ ጀበል አባ ቁበይስና ጀበል ዑመር ሂዳችሁ ተጠለሉ፣ የማይደፈር ኃይል መጥቷል ብለዋሉ ይባላል። ከዛ በኋላ ከየት ይመጣል? ከቀይ ባህር ጦይረን አባቢል ባፋቸው፣ በክንፋቸው፣ በግራቸው መርዝ ጥጠር ከሽምብራ በላይ ከባቄላ በታች እያንዳንዱ የደረሰው ባፎ ያመጣችው የደረሰው ወዳው ሞተ። በክንፎ የመጣው ቆሰለ። በግሩ ያመጣው እየተበጣጠሰ። ለዚህ ነው አብርሃምም እየተበጣጠሰ ሰውነቱ የመን ሲደርስ ነው የሞተው። የተማረከው ተማረከ። አሁን የሀበሾች ታሪክ እዚህ ሊጀምር ነው። በመቶ የሚቆጠር ነው። ማይመን እኮ ያን ጊዜ ነው የተማረኩት። የነ ቢላል አያት እኮ እንትና ረባሕም ሆነ ሐማማም እናቱ ያን ጊዜ ነው የተማረኩት። አሁን ከዛ የተማረኩት ለመካ ቁረይሾች አገልጋይ ሆኑ በየቤቱ። እያንዳንዱ የመካ ቤት ሀበሾችን ያልቀጠረ አልነበረም። ምርኮኞች ናቸው ያለ ነው። አሁን በዚህ አይነት አላህ ቤቱን ካዕባን አዳነ።
አሁን ለሌላው ህብረተሰብ እንግዲህ መረጃው ወዳው ተላለፈ። ጌታ እኮ ቤቱን ጠበቀው፣ አዳነው። ከቀይ ባህር ወፎች መጥተው ጥላቶችን ጨረሱ። የቁረይሾች ክብር ይበልጥ ጨመረ። እንግዲህ ለዚህ ብሎ ስደተኞች ወደ ሻምን ቢሄዱ መዲና ደግሞ አይሁዶች ናቸው። አይሁዶች ደግሞ ከኛ ከእስማኤል ነው እንጂ ይስሐቅ ነው እንጂ ነቢይነት መሆን ያለበት ከእስማኤል መሆን የለበትም የሚል አቋም አላቸው። ጥላቻቸው ለነቢዩ ይሄ ነው። የመዲና አይሁዶች በኒ ቁረይዛን በለው በኒ ቀይኑቃን በለው ሁሉም ጎሳዎች። የሻሞቹ እነኛ እየመጡ ጸሎት የሚያደርጉት ያ የቁረይሾችን ታላቅነትን አዩ። ከዚህ አንጻር እንግዲህ ስደተኞች ወደዛ አካባቢ ሄዱ። የመን ደግሞ በፋርሶች የምትመራ ነበር በዛን ጊዜ ከሀበሻ በኋላ ማለት ነው። ስለዚህ የሀበሻ ብቸኛ አስተማማኝ ለስደተኞቹ ሆና ባላህ ጥቆማ ለነብዩ መጣላቸው ሰለላሁ ዐለይሂ ወሰለም ይዛቡ ኢለል ሐበሻ ብለው ያንን እንግዲህ ለሀበሻ የሰጡበት ምክንያት ይሄ ነው። ፍትሃዊ ሐቀኛ ንጉስ። አጋጣሚ እዚህ ላይ ነጃሽን ታሪክ ስትመጣ ደግሞ ያንኳን ሌላ ርዕስ ነው። ነብዩ መሐመድ 40 ዓመት ሞልቷቸው በ610 ጥሪያቸውን እንዲያስተላልፉ ታዘዙ። 610 ደግሞ ነጃሺ ወደ ስልጣን የመጣበት ዘመን ነው 610። ስለዚህ አላህ ጥበብ አለበት ማለት ነው። ስንት ቆየ? 19 ዓመት። ነብዩ ሰለላሁ ዐለይሂ ወሰለም ኃይል አግኝተው መካን እስከሚከፍቱ ድረስ የጀርባ አጥንት ማን ነበር? ነጃሺ። ስደተኞቹን በመጠበቅ ብቻ አይደለም፣ ለነብዩ 7 ጊዜ ድጋፍ ሰጪ ሰራዊት ልኳል። ኢኮኖሚም ድጋፍ ሰጥቷል። እዚህ ነጃሽና ነብዩ የሚለው ነገር ትልቅ ታሪክ አለ። እንግዲህ ላይ እስማኤል በጣም ጥሩ ቆይታ እያደረግን ነው አይደል? ሐጅና ታሪካዊ ዳራው በደንብ እየተመለከተን ነው። ግን ብዙ ጊዜ አሁን ለምሳሌ ታሪኮቻችንን የሐጅ ታሪኮቻችንን ባለመገንዘብ ይሄ ታሪካዊ ዳራውን ባለማወቅ የሚፈጠሩ አምልኮዊ ስርዓቶቹ ላይ ምናምን የሚፈጠሩ ክፍተቶች አሉ አይደል? እሱም ጋር ደግሞ አሁን ከዚህ በኋላ ያለውን ቆም ብለን ከነዚህ ጋር ደግሞ ምን ይሆናል ኢንሻአላህ። ስለዚህ እነሱ ላይ ስንመለስ እንዱ የሐጅ አመጣጥና ሚስጥሩን በደንብ አድርገን እንግዲህ ለማየት ሞክረናል። ነብዩ ሰለላሁ ዐለይሂ ወሰለም ላይም ደርሰናል። አሁን በተለይ ይሄ አብርሃም መጥቶ ሊያፈርስ የነበረበት ሪዝኑን ምናምን በደንብ ለመዳሰስ ሞክረናል። የዘመናችን ሙስሊሞች ደግሞ የሐጅን በተሻለ መንገድ እንዴት መረዳትና መተግበርስ ይችላሉ የሚለውን አሁንም ዋና ዓላማው የዚህ ፕሮግራም ሐጅ የሚሄዱ ሰዎች የሚሆኑ እዛ ያሉ ሰዎች እንዲተገብሩበት ነውና እሱ ላይ ተያይዞ የምትሉት ነገር ካለ እንደ ፕሮፌሰር? አዎ እኛ ሐጅ ስንሄድ እስቲ ለአምስተኛው እስልምና ማዕዘናትን መተግበር የሚለው አንዱ ግዴታ ኃላፊነት እንደ ሙስሊም ህብረተሰብ አጋጣሚ እኛ ኮታችን 43,000 ነው። የኛ ኢትዮጵያኖች ካለን ፖፑሌሽን ህዝብ ብዛት ሙስሊም ህብረተሰብ 43,000 ይደርሳል። ግን ባለፈው አመት 12,000 ነበር የላክ ነው መሰለኝ። ዘንድሮ 5,500 ነው የላክ ነው እና እድላችንን አልተጠቀምንበትም ያለውን። ዋናው ግን ሐጅ ለየሻዱ መናፊ አለሁም ችን ነጥብ ነው ተንትነን ማወቅ ያለብን። ሐጅ ማለት ሙዕተመር ሰነዊ አመታዊ ኮንፈረንስ የሚካሄድበት ነው። አመታዊ ማለት ከዓለም በሚሊዮን የሚቆጠር ህዝብ ይመጣል። ከነሱም ውስጥ አብሮ የሚመጣው ማን አለ? ምሁራኖች ይመጣሉ፣ ዳዒዎች ይመጣሉ፣ ሙፍቲዎች ይመጣሉ፣ ሊቃውንቶች ይመጣሉ። መካ እንደሚታወቀው የሐጅ ቦታ ብቻ ሳይሆን ራቢጦተል ዓለም ልእስላሚ የዓለም ሙስሊም ህብረተሰብ ጽፈት ቤት ያለበት ነው። የዓለም ሙስሊም ህብረተሰብ ከ60 በላይ አገራቶች በአባልነት የታቀፉበት። እኛ አባልናን እኛ አናሳ ተብለን ነበር የተመዘገብ ነው። ይሄ ሁሉ ምንድነው? በኢትዮጵያ ውስጥ በሙስሊሞች ላይ በእስልምናው ላይ የተካሄደው ደባ ከዚህ ሁሉ ታሪካችን እንድንወጣ አድርገናል። ክብራችን እንዳናገኝ አድርጎታናል። ምናልባት የሀዘን ብዛት ስናየው ወደዛም እንዳንሄድ የተደረገብን ደባ እንዳናቀም እንዳንታወቅም በኢትዮጵያ የሚገኙ ሙስሊሞች የሚገኙ ሲልህ ምንድነው? አጋጣሚ ይሄ መንፈስ በጣም የማዝነውና የሚያሳዝነኝ በ21ኛው ክፍለ ዘመንም እንኳን ይሄው ዛሬ ላይ አክሱም ላይ የምናየው ነው። 21ኛው ክፍለ ዘመን ዓለም ወደ አንድ መንደር ተቀይራ ሁሉም መረጃዎች በእጅህ እያሉ የዓለም ሙስሊም ሰብ ዛሬ አውሮፓ ባለፈው በቀን እንደውም ዛሬ ጠዋት ያገኘሁት መረጃ ነው። ይሄ 80 ሰው ነበረ የሚሰልመው በቀን
ዛሬ 400 ሰው እየሰለመ ነው ያለው በአውሮፓ ውስጥ። ፈረንሳይ 20 ሺህ ደርሷል። ከገዛ ኦፕሬሽን በኋላ 20 ሺህ ደርሷል አማኞቹ። አሁን ወጣት ነው በብዛት። እስልምና እንደዚህ እየተስፋፋ ባለበት ሰዓት ላይ አክሱም ላይ አትሰግድም፣ ኢትዮጵያዊ አይደለህም። ምን አይነት አስተሳሰብ! ተጠቀሙበት ለቱሪስት ለኢንቨስትመንት፣ የጋራ ነው ጥቅሙ። ያ ሁሉ ዘለው ድህነቱ ግዴታ መኖር አለበት መፋቀቅ ብለው የሚወስኑ አካሎች ያሉበት ሀገር መንደር እኔ በጣም ያሳዝነኛል። ማሰብ አይችሉም፣ መረዳት አይችሉም፣ ማወቅም አይችሉም። እምነቱን እኮ ተቀበሉ አልተባሉም። የፈለጉትን ያምልኩ። ግን ቅርስና ታሪክ ሙስሊሙ እዛ የአክሱም እኮ ተወላጅ ነው። ንብረት እኮ የአክሱም ሙስሊሞችም ነው። ያ ባለበት ሁኔታ ድረስ እንዲነካድ ያ የድሮ አፄዎቹ መንፈስ በኢትዮጵያ የሚገኙ ሙስሊሞች ያገለለን እንዳንማር እንዳናቀናል የዛ ሁሉ ውጤት ነው። አሁን ከዛ አካባቢ ክብራችንና ቦታችን እንዳይመዘገብ ያደረጉን ውጤት ነው ማለት እንችላለን። ዲፕሎማሲ ሙስሊም አልነበረም። የሌላው እምነት ተከታይ ብቻ ነበር የሚመደበው። አላህ ያሳይ። መካ መዲና የማይገባ ዲፕሎማሲ መካ ውስጥ መዲና ውስጥ እንዴት ሊገባ ይችላል? ጅዳ ውስጥ ብቻ ሆኖ ምን ሊያገለግል ነው? ያ ለኛ ሌላ ዓላማ አለው። እንዳልኩህ ኮንፈረንስ ይካሄዳል በአመት በሺ የሚቆጠሩ ምእመናኖች ይሳተፉበታል። ሁሉም እያንዳንዱ ሀገር የሚመጣው ተወካይ አገር ውስጥ የሙስሊሙንና የእስልምናውን ችግር በአጀንዳ ይዞ ይመጣል። በአጀንዳ ለወንድሞቹ ለምን ሁሉም እኩል እኮ ነው። እዛ ላይ ሁሉም ሙስሊም እኩል ነው እኮ ላፈርቀ በይነ አረቢ ወአጀም የሚለው ነው እኮ። እዛ ቦታ ላይ ሁሉም እኩል ነው። ሁሉም የጋራ ውይይት የሚያደርግበት፣ የጋራ ችግሩን የሚዋይበት፣ የጋራ ችግሩን የሚዳስስበት፣ የጋራ አቋም የሚወስዱበት ቦታ ነው እዛ። ስለዚህ ሁሉም እዛ ቦታ ላይ አጀንዳውን ያቀርባል። እውነት የኔ ግን ዝም ብሎ ሀጅ ኮሚቴ ሀጃጆችን አጅቦ ሂዶ መካ መዲና ደረሰ፣ ሚና ደረሰ፣ ድንኳን አዘጋጀ፣ አበላ፣ ጠጣ፣ ዳዕዋ አደረገ መመለስ ነው? ወይም ሌላ የሚያስፈልግ ታሪክ አለ እዛ? እኔ እዛ ቦታ ስገባ ወደኋላ መለስ ብዬ ማየት የሚገባኝ ጉዳይ አለ። መለስ ብዬ ማየት የሚገባኝ አንደኛ ማን ናቸው ነቢዩ ሙሐመድ የሚለውን ሰለላሁ ዐለይሂ ወሰለም፣ በነቢዩ ዙሪያ እነማን ነበሩ ሰለላሁ ዐለይሂ ወሰለም? ብቸኛ እመቤት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተረገዙ በሁለት ወራቸው አባታቸውን አጡ፣ አብደላን። ሰማክ? አባታቸውን ባጡ ሰዓት እናታቸው አሚና ነፍሰ ጡር ነች። ወንድም አልነበራቸውም፣ እህት አልነበራቸውም። የወረሱት ከአባታቸው 5 ግመሎችና አንዲት ሀበሻዊት እመቤት ኡሙ አይመን በረካ አልሐበሽያ የምትባል። በረካ አልሐበሽያ ማን ናት? ከየት መጣች? እንዴት እዛ ቤት እድሉ አገባ? አሁ የአብርሃምን ሰራዊት ሲከፋፈሉ የተማረከውን ኡሙ አይመን ደግሞ ድርሻዋ ለማን ሆነ? ያን ጊዜ 14 ዓመት ዕድሜ ያላት ነብዩ ቤት አብደላ ቤት ነበር የገባቸው። እሷ ታሪኳ ላይ ስታስቀምጥ ሁልጊዜ ያዝን ነበር አለች። ከሀገሬ በመራቄ በወጣትነቴ አገልጋይ መሆኔ ግን እዛ ቤት ስገባ የሆነ ፍቅር ልቤ ላይ ፈነዳለች። አሚና ለአሚና ልዩ አማካሪ ነበረች። በአጋጣሚ አሚና ምን ትላታለህ? አሚና ካረገዘች ጀምሮ በ9 ወር ሁሉ ነቢያቶች እየመጡ ያበስሯት ነበረ። የመጨረሻውን ነቢያን አርግዘሻል ተአምሮች እያየች ነበረ። ሲወለዱም ተአምሮች ታይተዋል። ቁጭ ብለው ነው ጣታቸውን ወደ ሰማይ አላሁ አክበር እያሉ እንትን ያሉት ቁጭ ብለው የእድሜያቸውም ሁኔታ ተአምሮች። ኡሙ አይመን ሁሉ ትገነዘብ ነበር። ታያለች፣ እያየች ይሰማታል፣ ደስም ይላታል፣ ትጨነቃለችም። አሚና ደግሞ ምን ትላታለች? ኡሙ አይመን በብቸኝነት በጎን የነበርሽ በእርግዝናም አሁንም ከተወለደ በኋላ ይሄ ልጅ ብዙ ተአምሮች አሉት። እስቲ አቅፋሽ ሰጅና ለአያቱ ለአብዱልሙጠሊብ ና አበስሪያቸው። ኡሙ አይመን አቅፋ ወስዳ ወንድ ልጅ ተወለደ፣ መሐመድ ብሎ ሰየሙት። ካባ ውስጥ ስለዚህ የምታቀፍ የምታጠባ የምታዝል ኡሙ አይመን ብቻ ናት። እናት ወለደች እንጂ ሌላ ኃላፊነት አልነበራትም። አንዳንድ ጊዜ ማጥባት ብቻ ነበር፣ ግን ኃላፊነቱ መቶ ኡሙ አይመን ላይ ጣላ። ስለዚህ ምን ትላልታለች አሚና? ይሄ ልጄ ወንድም የለውም እህት የለውም፣
አንቺ እናትም እህትም ወንድምም ሆነሽ ተጎኑ እንዳትለይብኝ። የፈራቸው አልቀረም። አሚና 6 ዓመት እንደሞላቸው ወደ መዲና ይሄዳሉ። አያታቸው አብዱል ሙጠሊብ የ110 ዓመት አዛውንት፣ ኡሙ አይመን ነቢዩ መሐመድ የ6 ዓመት እድሜ ያላቸው ሰለላሁ ዐለይሂ ወሰለም፣ አሚና እዛ እንግዲህ አያታቸው አባታቸው ሞቶ የተቀበሩት መዲና ነበረ። ከዛን ዘይረው ሲመለሱ አብዋ የምትባል ቦታ ልም አለች በረሃ፣ ውሃ የለም፣ ሰው የለም። የእናት እልፈት ድንገት ይመጣል። የ110 ዓመት አዛውንት ጉልበት የለውም። ኡሙ አይመን ናት ቀብሩን ቆፍራ አሚናን አሳይታ መሐመድ ልጄ ተባበረኝ ያለች አፈሩንም ድንጋዩን ማርጋ ከዛ በኋላ በጀርባው አስራ መካ ገባች። መካ ሲገቡ ቤት የላቸውም። ሂደው የገቡት ማን ነው? አያታቸው አብዱል ሙጠሊብ ቤት። አሁን ኡሙ አይመንም አልተለየችም። የምታጎርስ እሷ ናት፣ የምታበላ እሷ ናት፣ የምታጥብ እሷ ናት፣ ሁሉ ነገር። እዛ 25 ዓመት ሞላቸው። 8 ዓመት ከ2 ወር ሞላቸው። የአያት እልፈት መጣ። ወደ አጎታቸው አቡ ጣሊብ ጋር ተላለፉ። እዛ ሲተላለፉ አሁንም ኡሙ አይመን አልተለየችም። ትዳሯን ትታለች። ወጣትነቷ እየተቃጠለ ነው። ለማን ብላ? ለነቢዩ መሐመድ ብላ ሰለላሁ ዐለይሂ ወሰለም። አያታቸው አጎታቸው አብዱል ሙጠሊብ ጋር ገቡ። 25 ዓመት ሲሞላቸው ኡሙ አይመን እኔ እኮ ከድጃና ገባሁ ትልቅ ወንኩኝ፣ አንቺም እስኪ ድልሽ ሞክሪ እናቴ። አጋጣሚ የሚሏት ኡሙ አይመን ኡሚ ባዴ ኡሚ ነበር የሚሏት። ከቤተሰቦች የተረፈች ቤተሰብ ከእናቴ ቀጥላ እናቴ ነበር የሚሏት። ይሄ ራሱ ብቻችን ክብራችን ነው የኛ ሀበሾች። ከዛ በኋላ እሺ አንተ ካልክ ልጄ መሐመድ አለች። ዑበይድ የሚባል ሰው ዳሯት። አይመን ተወለደ። ዑበይድ አልሰለመም ነበረ። ተለያዩ ተለያዩ። አሁንም እሷ አራቀችም። አይመን ልጇን ይዛዛው ቁጭ አለች። የጀነት ሴት የሚያገባ ብለው ሲሉ ዘይድ ብን ሐሪሳ እኔ አለ ለዘይድ ብን ሐሪሳ ለሚወዱት ዳሯት። ኡሳማ ብን ዘይድ ተወለደ። አልተለየችም ከቤታቸው። ሂጅራም ሲሄዱ መዲናም ሲገቡ አብራቸው ከጎናቸው ነው። ልጆቻቸውን በልጅነት ነው ያጡት። ኡሙ አይመን ግን ከመጨረሻ ቆይታለች። በጦር ሜዳ አትለይም ነበር። የልጅ መሐመድ ጣፈንታ ምን ይሆን እያለች የቆሰለውን ታክማለች፣ የውሃ የጠማውን ታጠጣለች። ልጇን አይመንን በሁነይን ጦርነት እንዲሰዋ አደረገች። ዘይድ ብን ሐሪሳ በሙዕታ ጦርነት ተሰዋ ባሏ። ኡሳማ ብን ዘይድ አላ የተባለው የሰሜኑን ጦር የከፈተው እሱ ነው። ልጇ ከነቢዩ በኋላ እሷ ናት የቆየችው በእድሜ። ፋጡማ እንኳ በ6 ወር ተከትላለች። በኋላ ዑመርና አቡበክር እዚህ ተነሱና እንግዲህ በየሳምንቱ ይጠይሯል ነበር እየሄዱ መዲና ነቢዩ የነቢዩን እናት ሲንጠይቅ ብለው ተነስተው ይሄዳሉ። ሲሄዱ ስታለቅስ ያገኟታል። ኡሙ አይመን ነቢዩ እኮ ወደ የሚፈልጉት ቦታ ነው የሄዱት። ለምን ታለቅሻለሽ ሲሏት እኔ እኮ ማለቅሰው ልጄ ወደ ጥሩ ቦታ እንደሄድ አውቃለሁ፣ ግን በሱ ዘመን ሰማይና መሬት የተገናኘ ነበር በዋህ ያ መቋረጡ ነው የሚያሳዝነኛለች። ተመልከት ግን እዛ ቢሆን አቡበክርም ዑመርም አለቀሱ። ይቺ ናት እንግዲህ ኡሙ አይመን። ስለዚህ ይሄ ታሪካችንን ማናት ኡሙ አይመን ምን ነበረች የምንማረባት። ሁለተኛ የቢላል ታሪክ። ቢላል ማን ነው? እንዴት አዛን ጋር መካ ሲከፈት የነበረው ክብር። ነቢዩ እኮ ሰለላሁ ዐለይሂ ወሰለም 10,000 ሰራዊት ይዘው መካን ሲከፍቱ መጀመሪያ መመሪያ ሰጥተዋል። መጀመሪያ አቡ ሱፊያን ቤት የገባ ሰላም ያገኛል፣ ካዕባ ዙሪያ የሆነ ሰላም ያገኛል፣ ቤቱን የዘጋ ሰላም ያገኛል ብለዋል። ሁሉም ጎራዴ የታጠቀ ነው ሰራዊታቸው። አባረዋቸዋል፣ ገደዋቸዋል። ሊበቀሏቸው ይችሉ ነበረ። 3,000 የሚሆኑ የመካ ቁረይሾች ካዕባ ዙሪያ ተቀምጠዋል። ነቢዩ ገቡ ሰለላሁ ዐለይሂ ወሰለም። ኡሳማ ቢን ዘይድ ነበር ግመላቸው ላይ የነበረው። መሰረቱ የኡሙ አይመን ልጅ እንዳልኩ አበሻ። 7ቱንም ጊዜ ሲጠውፉ ቢስሚላህ አላሁ አክበር ሲሉ ጣዖቶች እየረገፉ ከዛ ረካዓተን ከሰገዱ በኋላ የካዕባን የውስጥ አካሏ ደግሞ በእብራሂም በማርያም ስዕል የተቆላሸ ነበር። እሱን ሊያጸዱ ዑስማን ብን ጦልሓ ቁልፈውን የያዘውን አምጣሉት፣ ክፈት አሉት። ወደ ካዕባ ሲገቡ ዑመር አልገቡም፣ ዑስማን አልገቡም፣ አሊ አልገቡም፣ አቡበክር አልገቡም። ብቸኛ ይዞ የገቡት ማንን ነበር? ኡሳማና ቢላልን ነበር። መሰረታቸው ሀበሻ የሆኑ
እነሱን ይዘው ገብቶ ቢላልና ኡሳማ ናቸው ውስጡን ያጸዱት። ነብዩ በአራቱ ማዕዘን እየሰሩ ሰገዱ። መቃሙ ኢብራሂምን አውጥተው ውጭ ያደረጉት እነሱ ናቸው። ከዛ በኋላ በሩ ላይ ቆሙ። አሁን ሰበር ዜና ሊመጣ ነው መግለጫ። የመካ ቁረይሾች 3000 የሚሆኑ ተቀምጠዋል። ምን ይፈረድብን ይሆን እያሉ በኋላ ከኔ ምንድን ነው የምትጠብቁት አሉ። አንተ ወንድማችን ልጅ ምህረትህን አሏቸው። ኢዛቡ ፋንቱ እዚህ ላይ ነው እስልምና። ስለሙ እንኳ ብሎ አልጠየቋቸውም። ወደ ፈለጋችሁበት ሂዱ ነው አሏቸው። ቢያስገድዱ ኑሮ ጎራዴ በእጃቸው ነው ያለው። አንድንም እርምጃ አልወሰዱም። ከዛ በኋላ የዞር ሰላት ደረሰ። የመጀመሪያ ዛን የመካን እስላማዊ አገር መሆኗን ያላ ቤት ለባለቤቱ መመለሱን የሚያውጅ ቢላል ውጣ አሉት ወደ ካዕባ። መሰላል የለም። አቡበክር ቀኝ ትከሻህን ስጠው፣ ዑመር ግራ ትከሻህን ስጠው። ሁለቱ ትከሻ ሹፍ ቢላል አልሐበሺ የመካ ቁረይሾች ዘር ያላቸውን እነሱ ላይ ተንጠልጥሎ ካዕባ ላይ ወጣ። የመጀመሪያ አዛን አላሁ አክበር አለ። መላኢካ በበይተል ማዕሙር ሱጁድ ወረደ። ያ አላህ ቤት በመሬት ላይ ለባለቤቱ ተመለሰ ከአጋር ነፃ ሆኖ። የመጀመሪያ አዛን 100,000 ሶላት በዛ ተመደበ። መዲና ላይ 1,000 ሶላት ነው በቢላል አዛን። አጋጣሚ ቢላል መዲና በቢላል አዛን ነው፣ መካም በቢላል አዛን፣ ኢየሩሳሌምን በቢላል አዛን 500 ሶላት። ያን አዛን አድርጎ ሲወርድ ነብዩ ትከሻውን ይዘው አየህ ቢላል ያንተ ክብር እኮ በአኺራ ባላህ ዘንድ ከዚህ ቤት በላይ ክብር አለ ብለው መሰከሩለት። ከካዕባ በላይ ክብር አለ ብለው መሰከሩለት። ምክንያቱም ቢላል መስዋዕትነት ከፍቷል እዛ ቦታ ላይ። እንዴት ከፈለ? ወላሂ አምር ብን አስ መጽሐፉ ላይ እንደዘገበው ሲገረፍ አለ ይሄ አጥንቱ ፈጦ ደሙ ፈሶ ስጋው አልቆ በብሪቅ ውሃ ብታስቀምጥበት ያፈላ ነበር ይላል። ይገርፋት። ያም ሆኖ ግን አሐዱን አሐድ ነበር። በአንገቱ ላይ ገመድ አድርገው ሲያዙ አሐዱን አሐድ። ያ ነው ተግባራዊ የሆነ በበድርም ጦርነት ጊዜ። ስለዚህ የቢላልና የኡሳማ ክብር በዛች ቦታ ላይ እኔ እዛ ካዕባ ላይ ሲሄድ የነሱ ታሪክ ነው የሚመጣብኝ። እዚህ ላይ ለካ ቢላል የተገረፈበት የተሰቃይበት። ከዛ ስደተኞቹ ከዛ ቦታ ተነስተው ወደ ሀበሻ ተሰደዱ። እነማን ተሰደዱ? ምርጥ እኮ ነብዩ ከነብዩ ልጆች ከርቁያ ጀምሮ ከዛ ቦታ እኮ ነው ሂዶ ወደ ሀበሻ የእውነት ምድር ብሎ የሰየሙላት። ያን ሁሉ ታሪክን የምታውቅበት ሀበሾች በነብዩ ዙሪያ 100 በላይ እኮ ሀበሾች ነበሩ በነብዩ ዙሪያ ሐዲሳቸውን የዘገቡ በጂሃድ ወደ 14 የሚሆኑ የተሰዋሉ ሀበሾች መሰረታቸው ሀበሾች ሆነ። ያን ሁሉ ታሪክህን ቀስመህ የምትመጣበት ያን ሁሉ አከማችተህ እንደ መጅሊስ የእስልምና ጉባኤ ዛሬ አልሐምዱሊላህ ከ93 ዓመት በኋላ አጋጣሚ እዚህ የትውልድ ቢገባው የመጀመሪያ ጥያቄ የቀረበው የኢትዮጵያ ሙስሊሞች እውቅና ይሰጣቸው ሳይሆን ቦታ ይኖራቸው የሚለውን ሼህ ሰይድ ሷዲቅ ናቸው። ደሴ ላይ በ1924 ጥያቄውን ያቀረቡት በጽሁፍ ባለቤት አልባ ሆኖ ቀረ። 1966 የሰላማዊ ሰልፉ 13ቱ ጥያቄ አንዱ የመጅሊስ ነበር፣ ውድቅ ሆነ። 87 ያው ጥያቄ ቀረበ፣ ወደ እስር ቤት ተሸኘ። 2004 ያው ጥያቄ ቀረበ፣ ሞት ተፈረደባቸው ለወጣቶች። 2012 እኮ ነው አሁን እውቅና ያገኘው ክብሩ ተጠብቆ። ስለዚህ አዎ ግፍ አልፎብናል። ያን ያለፈብን ግፍ ግን በጸጋ መቀበል ሳይሆን እድሉን ተጎናጥፈን ታሪካችን የምናውቅበት። ለዚህ ሀጅ ኮሚቴ ወደሚሄድበት ሰዓት ወደዛ ቦታ ላይ ታሪካችንን ለምእምናኑ 5500 ሄድ አይደለም 5500 አረፋ ላይ ኢንሻአላህ ምህረቱን አግኝቶ አውፍታውን አግኝቶ ካላህ ግን ታሪኩንም ተገንዝቦ የሚመጣበት መድረክ እንዲሆን መዲና ላይ በአጋጣሚ ቢላል ወጥቶ እዛን ሲያደርግ አቡ ሱፊያን ቁሞ ነበረ በስተጀርባ። አሁን እና ኢክሪማ እህት ጆዌራ የአቡ ጃህል ልጅ ቢላል አላሁ አክበር ብሎ ሲጮህ ወይ አባቴ ወይ አጎቶቼ ይሄን ታሪክ ሳያው ይሄ ባሪያ እዚህ ትልቅ ቦታ ላይ ቆውጦ መጮህ ጀመረ ሲሉ አሁን እኔ አንድ ነገር አልተነፈስም አለ አቡ ሱፊያን። አንድ ነገር በልቼ ቆምኩባት ጥር ሄዳ ለመሐመድ ትናገራለች አለ። ወዳው እንዳለውም ጅብሪል ከተፈለ ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم። ወዳው ዱብ አለ
መልስ የተሰጠበት ነበር። አጋጣሚ ኳተሮች የዓለም ዋንጫን ሲያካሂዱ ይሄ ቢላልን በቢላል አማካይነት የወረደውን አንቀጽ እሱን ነበር መነሻ ያደረጉት። እኛ ግን የኛ ታሪክ መሆን እናውቃለን አናውቅም? ይሄ ሁሉ ታሪካችን ነው። አጋጣሚ 30 ቃላቶች በእንግሊዝኛ አታገኝም፣ በፈረንሰኛ አታገኝም፣ በኡርዱኛ አታገኝም። በኢትዮጵያ ቋንቋ ታገኛለህ። ቁርአን ላይ መመሪያ የሆነው 23 አንቀጾች እኛን የሚያሞግስ የሚያወድስ ታገኛለህ። 27 የነብዩ ሐዲሶችን ታገኛለህ። 30 የነብዩ ሰለላሁ ዐለይሂ ወሰለም ልዩ አቋም አለ ሀበሾችን ያከበሩበት። ታውቃለህ በዚህ ታሪክ ውስጥ ነጃሺ በላካቸው 32 እንግዶች እንግዲህ ነብዩ መዲና ላይ ባባ ጅብሪል ይባላል። እዛች ላይ ከቴምር ዛፍ የተሰራች ዳስ ነበረች። ማንም እንግዳ ሲመጣ ፕሮቶኮል አለ። ሳቢት ብን ቀይስ፣ ዘይድ ብን ሳቢት፣ ሐሳን የፕሮቶኮል ክፍል ናቸው። እንግዳው ይቀመጣል፣ ለነብዩ ይነገራቸዋል፣ ተረጋግተው ይመጣሉ። መጥተው የሚሰልመውን ያሰልማሉ፣ የሚወየውን ያዋያሉ። የተለመደ ባህሪ ነው። ከዕለት ዕለት 32 ከነጃሺ እንግዳ መጥቷል ይሏቸዋል። እየፈጠኑ በሩጫ ይመጣሉ ከቤታቸው። 32ቱንም እያቀፉ ይስማሉ። ቴምርና ውሃ አምጡልኝ አሉ። ያጎርሳሉ፣ ያጠጣሉ። እጃቸውን ቀና እያደረጉ ዱዓ ያደርጋል። አሁን ታይቶ ተሰምቶ አይታወቅም። አንቱ ያላህ መልእክተኛ አሏቸው። ፕሮቶኮሉ ምን አለ እርሱ አረፍ ቢሉ እኛ እንግዶቸው እናስተናግድልዎት አላቸው። አይነኛ እኮ በዛች ቀውጢ ሰዓት ተከታዮችን ተቀብለው የተንከባከቡ ስለሆነ ልክሳቸው ፈልጋለሁ አሉ። ያካሳ ወርቅ ብር ነበር፣ ዋንጫ ነበር፣ ዱዓ ነበረ። በኋላ አብደላህ ብን ጃዕፈር ሀበሻ ከተወለዱት አንዱ ነው። ሲዋጣው አላሁመ አሕፈዝሁም ወአሕፈዝ አቂደተሁም። የሀበሻ እስልምና የነብዩ ዱዓ ያለበት ውጤት ነው። እሱን አጠፋዋለሁ፣ አዳክመዋለሁ፣ ሸረሽራለሁ መጥፊያው ይሆናል። የንጉሶችን ታሪክ ውሰድ። ቴዎድሮስ፣ ዮሐንስ፣ ምኒልክ፣ ኃይለ ሥላሴ ምን ነበር መጨረሻቸው? በጣም አደጋ ነው። የኢትዮጵያ እስልምና በጣም ጥንቃቄ የሚሻ ነው። የነብዩ ዱዓ አለበት። የነብዩ ዱዓ ደግሞ ሙስተጃብ ነው ለየውመል ቂያማ። ሲያላ ያሳይ አንድ ጠቅላይ ሚኒስቴር ፕሬዚዳንት ቁሞ ሻይ ይቀዳል እንኳ ኻተመል አንቢያ ወሰይደል ሙርሰሊን ቁሞ ያስተናገዱ ዜጋ ቢኖር ያበሻ ዜጋ ነው። ይሄ ብቻ በቂያችን ነው። ስለዚህ እዛ ቦታ ስንሄድ ለካ እኔ የተከበርኩበት ቦታ ነው ብዬ ማወቅም ታሪኩን ያስፈልጋል። ለዚህ ነው እኔ ምናኖችን ሲወስዱ የሀጅ ኮሚቴ ሁልጊዜ ነግራቸዋለሁ፣ ከመሄዳቸው በፊት ኮሚቴዎቹ ራሳቸው መመገብ አለባቸው ይህን ታሪክ። ከዛ በኋላ ይዘው ለሚሄዱት አካል መመገብ አለባቸው። በሰነድ የሚያዘጋጁት ያስታውቁት። አካባቢ መዲና ላይ ሙዚየምን ያስጎብኛሉ ሰውዶች። ሙዚየም አዘጋጅተዋል በሰፊ። የኔ ታሪክ የለም። የሌላውን በሙሉ ሲያመጡ፣ ምክንያቱም ያን ሙዚየም የሰሩት ግብጾች ናቸው። ግብጾች ደግሞ የኢትዮጵያ ታሪክን ይታወቅ አይፈልጉም። ይሄ ደባ ሁሉ ተሰርቶብኛል። ስለዚህ ከዛ መንቃት አለብን ማለት ነው። ይሄ ነው እኛ አስፈላጊነቱ። ወደ መካ መዲና ተተጓዛችሁ ይህን ታሪክ ተመራችሁ መጡ፣ ጻፉት፣ አስነብቡት፣ ይነበብ፣ ይዘጋጅ፣ ታሪካችን ይታወቅ። እኛ ታሪካችን ወቅት ስለም ማለት አይደለም። እስልምናው ራሱን የቻለ በራሱ ይሄዳል። ግን ቅርሳችን ነው፣ ታሪካችን ነው። አጋጣሚ የኩዌት መሪ ሶባህ አልአሕመድ ጃቢር ሶባህ ወይም ከሱ በፊት የነበረው አሜሪካ የሞተው ጃቢር አልአሕመድ ሶባህ ሲሞት ኑዛዜ ያደረገው ምንድን ነው? አሜሪካ ነው የሞተው። ቢላል መስጊድ አሰገዱብኝ ኩዌት፣ ከሱ ፊት ለፊት ያለው መቃብር እንድትቀብሩ ብሎ ነው ኑዛዜ ያደረገው። አውሮፕላኗ መጣ አሳረፋ፣ ቢላል መስጊድ ነው የተሰገደበት። ይህን ያህል ያከብርናል ሌላው ዓለም ታሪካችን። እኛ ግን በቢላል ስም ስንት ድልድይ አለን፣ ስንት ማዕከል አለኝ አላቅም። በነጃሽ ስም ስንት አለን አላቅም። በኡሙ አይመን ስንት ትምህርት ቤት አለ አናቅም። ይሄ ታሪካችን 2 ቢሊዮን ሙስሊም በዓለም የሚያከብረው ነው። ይሄ ወደ ኢንቨስትመንት ወደ ቱሪዝም እንቀይረው ነው እኛ ጥያቄ። ኢንሻአላህ በጣም ደስ የሚል ነው ፕሮፌሰር እያቀረባችሁ ያላችሁት። ምን መጣብኝ እኔ ግን አሁን እንዳላችሁት ቅድም 43 ሺህ ከተፈቀደ ለኢትዮጵያ ሀጅ ለማድረግ ሰው ማለት ነው እየሄደ ያለው ግን የዛ በጣም ጥቂት ነው። የዛ መንስኤው እንደው ከታሪክም አንጻር ይሁን አሁንም ካለው ነባራዊ ሁኔታ አንጻር እንደው እንዳንቱ ምንድነው ትላላችሁ? አሁን ህዝቡ አንዳንድ ጊዜ የሚያነሳው ነገር አለ፣ የዋጋው መወደድ ነው የሚል ነገር አለ። ከዛ ጋርም ተያይዞ ሲቀጥል ደግሞ ሀብትም ኖሯቸው ደግሞ ያንን ሀብታቸውን አውጠው ማይሄዱም ደግሞ አሉ። የበፊቱ ታሪክ ደግሞ ሲነሳ በእግራቸው ራሱ ይሄዳሉ የሚል ነገር እንሰማለን።
ከሱ ጋር ተያይዞ እስኪ ያሉ ነገሮችን ብትሉ። እንግዲህ የኛ ነጋዴው አንደኛ ያለው ምንለው ሀብታም እውነት ንቃተ ህሊናው ጥንካሬ ያለው ወይ የተሰጠውን ገንዘብ ኃላፊነት ይወስዳል። አንዴ ታሪክ እያነበብኩ ነበረ እየሰማሁ ነበረ። አጋጣሚ ሳኡዲ ውስጥ አንዴ ነጋዴ ነበረ። መንፉሃ የሚባል አካባቢ አለ። መንፉሃ ማለት ግማሽ በግማሽ የሱ ንብረት ነበረ። አንዴ አሊም ነው ይሄን ታሪክ ያመጣው እና ምን ይላል በቃ ሁሉ ጊዜ ይገዛል፣ ያፈርሳል፣ ይገነባል፣ ያከራያል። የገንዘብ ማሰባሰብ ነው ስቧ በየጊዜው አለው ሚሊዮኔር ነው። ከዕለት አንዱን ተከራይ ገንዘቡን ሊቀበል እዛው አካባቢ ሄድና አዛን የሆነና መስጊድ ይገባል። መስጊድ ገብቶ ሰግዶ ልክ ኮርነሯ ላይ ቁጭ ብሏል እንደቆሰስ ብሎ አንዱ ከሰገዱት ውስጥ ትልቅ ጥሩ አለባበስ ያለው ጥሩ እንትን ያለው እስኪ ለአጃቢውን ዘበኛው ይሆን አላቀም ያንን ሰውዬ ይዘውናና ራት ይብላኛ ጋር ምስኪን ነገር ነው ይልና ይጠራዋል። አሁን ጠራውና ና ቶሎ ራት ብላ እያለህ ነው አለቃዬ ብሎ ይዞት ወደ ቤቱ ይገባል። በኋላ ወደ ቤቱ ሲገባ የዚህ የሄደበት ሰውዬ ቤተ መንግስት ይመስላል። ዳራሹ፣ እንግዳ መቀበያው፣ ሶፋው ሁሉ ነገር የተሟላ ምግቡ በየአይነቱ። እንዴ አንተ ሚኒስቴር ነህ ወይም ባለስልጣን ነህ አሚር ነህ ሲለው እኔ ምንም አይደለሁም። ታዲያ ምቾት ችሎታ ምንድን ነው ብሎ ሲለው እኔማ ይህን ችሎታ የማፈራው ሀብት ያለው ሰው ሲሞት ሚስቱን ወርሳለሁ። ሶስት ሚስቶች ወርሼ ከነገዝ ያ ገንዘብ ያከማቸው ሰው ስለሞተ ሚስቶቹን ስወርስ ከዛ ያገኘው እኔንም እየጠበቅክ ነው ማለት ነው አለና ተበተ የሚል ታሪክ ነበር የሰማው። ባለፈው ሰውዬው ራሱ ባለሀብት ነው ያፈሰሉ ቁጭ ያለው ሰውዬ ባለሀብት ነው። እና እኛዎቹም ሀብታቸውን አከማችተው ወይ አንድ ሌላ ለሚወርሳት ለሚስቱ ያስረክባል ወይም ልጆቹ በውርስ ተጣልተው ይለያያሉ፣ ይጣላሉ። ስለዚህ ከዛ በፊት ባካችሁ ገንዘብ ያላችሁ የእስልምና ኃላፊነታችሁን ተወጡ። ዝም ብላችሁ እንዳታቃጥሉት። ማንም ይወርሰዋል ነገ ወይ ገቢዎች ይወርሰዋል ወይ ሌላ መጥቶ ሚስትን ይወርሳታል። አበቃ ተቃጠለ ማለት ነው። ስለዚህ ከፈጣሪ ጋር ምህረቱን እየጠየቅ ያለህን ገንዘብ ነው። ለዚህ ዳዕዋውም ደካማ ነው ማለት ይችላል። እኔ ሁሉም ለዚህ የተጋለጡ ናቸው ማለት አልችልም። ኢትዮጵያ ስንት ነጋዴ ያላት ስንት ገበሬ ያላት። ገበሬዎች ሀብታሞች ናቸው በአሁኑ ሰዓት ካላቸው ገቢ አቅም ያላቸው ብዙ ገበሬዎች አሉ ማቃቸውም። ስለዚህ ባካችሁ ይሄንን ድረሱበት። ይሄን ኮታችን እንኳን አስተምናሟላ የዶላር ምንዛሬው ከፍተኛ ነው። ግን እንደው ቢያንስ እንኳን ሀጁን እንኳን በታገኙ በኡምራ ሄዳችሁ ጎብኙና ታሪካችሁን ወቁ የሚለውን ጥሪ እንደምናስተላልፍ ደስ ይለኛል። እንበኛለሁኝ። አሁን ላይ ስናየው ሀገራችን ላይ አልহামዱሊላህ በኡምራ ዙሪያ አሪፍ ለውጥ እያመጣን ያለው እንደውም እስካሁን ከሄዱ ሁጃጆች ራሱ ሙዕተሚሮች በጣም ሳይበልጡ የሚቀር አይመስለኝም። ያ የሆነበት ደግሞ ዋነኛው አማራጭ ምንድነው? ክፍያው ቀነሰ፣ በተወሰነ ቀን አደረገው። የተለያየ አካሎች ደግሞ ወሰዱ፣ በግል አድርገው ሰዎች ወሰዱ። ይሄም አንድ ለውጥ ነው። የሀጅንስ እንደዛ ማድረግ የሚቻልበት ይቻላል፣ ወላሂ ይቻላል። እንደው ቢያንስ ተዝናንተን ምን ተወደደ ቢባል እንኳን 15,000 20,000 ሰው አናጣም የሚል ግምት ነው ያለኝ። እስከማቃቸው ድረስ በንግድ ዓለም የተሰማሩ ሰዎች አሉ አቅሙ ያላቸው፣ ግን የመስገብገብ ሁኔታ ትንሽ ትታያለች። ገንዘብ መቼም ሁሉ ጊዜ ግን ለማን ይወርሷታል ለማን ይሰጧታል? ጥንቃቄ ቢሹ አንደኛ ልጆቻቸው የሚበላሹበት ሁኔታ ሊከሰት ይችላል። አላህ ይፈትናል እኮ እንደው ባርኮ እስካልሰጠ ድረስ አደጋው በጣም ከፍተኛ ነው። በተለይ አሁን ቀውጢ ሰዓት ላይ ነው ያለ ነው። አሁን በዚህ ቴክኖሎጂ ኢንፎርሜሽኑ እዚሁም ፌስቡኩ ቲኮ ምኑ የምትበላሽበት መስፈርት በጣም ከባድ ሁኔታ አለ። አንዴ ዘገባ በእስልምና ላይ የተሰራጨው አንድ ህንዳዊ ጽፎት በዓለም አቀፍ እየተካሄደ ያለው በቢሊየን የሚቆጠር ካፒታል አለ። ወጣቱ ወደ እስልምና እንዳይገባ እስልምናው እንዳይወቅ ጥረት እየተደረገ ነው። እዛ ላይ ጥንቃቄ ይሻል ማለት ነው። እስማኤል አሁን እሳቸው ካሉት ጋር ይሄ ቲክቶክ ምናምን አካባቢ ያለው ተጽዕኖሽ ምናምን ማህበራዊ ሚዲያ ላይ ያለው ተጽዕኖ ምናምን ከምን ይመነጭ ይመስላል? ማለት ዞሮ መጨረሻው የሚሆነው መንፈሳዊነት ላይ ነው አይደለ? በሙሉ እያንዳንዱ የመጣ እንደው ምንጩ ይሁዶች ናቸው።
ግልጽ ነው የምናገረው። በዚህ ላይ ነው ጥናት ላይ ነው ያለው። አይሁዶች ናቸው የሁሉ የወጣት ሙስሊሞች። እኔ አንድ ጊዜ አስታውሳለሁኝ እንትና ማርጋሬት ታትሸርም ተናግረዋለች፣ ጠቅላይ ሚኒስቴር የነበራቸው ይሁዱ። ሽሞን ፔሬዝም ተናግሮታል። ሙሺደያንም የመከላከያ ሚኒስቴር ተናግሮታል። ይሄን ቋንቋ ምን አለ? አንድ ጊዜ ተጠየቀ፣ እንደው እኔ ሙስሊሞች እየነቁ ነው፣ አንድ ቀን ሊያጠፏችሁ ይችላሉ ወይ አትጠራጠሩም ወይ ብሎ ጠየቁት። አሁን ያለው ሙስሊም አንፈራውም አለ። አሁን ያለው ሙስሊም የፈለገውን ታንክ ነው። ይሄ እንግዲህ የ1948 ጦርነት ግምገማ ባደረጉበት ሰዓት ነው እና እኔ ያን ጊዜ ተማሪ ነበርኩ። ተከታትዬው ነው በጣም ስረጃ ገረመኝ። እኛ ያለን አለ ይሄን አሁን ያለውን ሙስሊም በምንም አይነት አንፈራውም አለ፣ አንጨነቅለትም አለ። ለሱ እኛ ምንፈራው ሙስሊሞች እንደ ጁምዓ ተሰባስበው ፈጅር ሰላት ከሰገዱ ያን ጊዜ ወዮልን አለ። ሁለተኛ ወጣቱ አረበኛ ቋንቋን ካወቀ፣ አረበኛ ቋንቋን አወቀ ማለት ቁርአንን አወቀ ማለት ነው አለ። ተረዳ፣ ቁርአንን ተረዳ፣ ሙእሚን ይሆናል አለ። ሙእሚን ከሆነ የፈጣሪ እገዛ የእስልምና ስርጭትን ወደ ኋላ ተመለሰ። ይሄ ሙሽደያን ነው የተነተነው። ተመለሱና እውት አለ። ወአንቱም ለአለውና ኢን ኩንቱም ሙእሚኒን ነው የሚለው። ታውቃለህ እስራኤል ውስጥ ጃሚዓ ኢስላሚያ እንዳለ እስላማዊ ዩኒቨርሲቲ እኮ አለ እስራኤል ውስጥ ቁርአንን የሚያስተምር ዳልዘመን አየህ። እና ይሄን ያን ጊዜ ነው አለ እኛ ወዮልኝ እናታችን መጥፊያችን ያን ጊዜ ነው አለ የምንሸነፈው። አሁን ያለው ሳይሆን ያ አማኝ ወጣት ከመጣ አላህ እርዳታው ከሱ ጋር ይሆናል አለ። አብሮ ይቆማል። ወአንቱም ለአለውና ኩንቱም ሙእሚኒን በአንቀጽ አምጥቷታል። ይችን ከና አንቀጿ ከነ ቁርአኑ ሙሽደያን የውጭ ጉዳይ ሚኒስቴር በኋላ መከላከያ ሚኒስቴር ነበር። እነሱ ራሱ አቁታል እኮ ይሄን ያሪፉ ነው ከማ ያሪፉና አብናሁም። ስለዚህ እኛ ምን ያህል ቁርአን እናቀናል፣ ወጣቱ ምን ያህል እስልምናውን አውቆታል። ይሄ የምትኮራበት እኮ ነው። ስለዚህ ይሄ የምታየው አሁን ብዙሃን መገናኛም ሆነ ቲክቶክም ሆነ ሌላም ሆነ ስርጭቱ ደባው ከይሁዶች የመጣ ነው። ወጣቱን የማሸባል ሁኔታ የማዘው ባለባበስ ይመጡብናል፣ በቋንቋ ይመጡብናል፣ በእምነት ይመጡብናል። የማይመጡበት አቅጣጫ የለም። እንትን ከቁርአንና ከእምነት ተላክ ሰይጣንም እኮ ይሄን ያለው ለአኽወየነሁም አጅማዒን ኢላ ኢባደከል ሙኽለሲን ለአንተ ጥሩ ተገዥ የሆኑ ሲቀሩ ሌሎችን አሸንፋቸዋለሁ ብሏል። እውነትም ያ ስራ እየተሰራ ነው። ስለዚህ ጥንቃቄ ይሻል ማለት ነው። ዛሬ አጃይብ ነው። እግረ መንገድ ምናልባት ፕሮፌሰር እስኪ ከእርሱ አሁን እንግዲህ ኢትዮጵያ ሲነሳ ወይ ደግሞ የሀበሻ ታሪክ ሲነሳ ከእስልምና ጋር ተያይዞ ያለው በተለይ አንቱ ኖት ፊት ቀደም ለዓለም ያስተዋወቁልን ታሪካችን ለሀገራችን ህዝብም ደግሞ እንደዛው ያሰራጩ ያሳወቁልን ማለት ነው። አሁንስ እንደው እጅ ከምን ልበልና ወደፊት በምን እንጠብቅ? አዲስ ነገሮች ይኖራሉ እርስዎ ላይ በመጽሐፍ መልክ የሚታተሙ የሚሆን ሌላ ነገሮች ካሉ? ወላሂ እኔ ጋር 42 ጥናቶች አሉ እንግዲህ የለፋሁበት። እኔ መነሻ የሆነኝ ታሪኬ ከሜዳ የመጣ አይደለም። እኔም 30 ዓመት ሳውዲ ውስጥ ነው ያደግኩት። የ7 ዓመት ዕድሜ እያለኝ ነው የወጣሁት ከዚህ ሀገር ከግብርና የዛሬ 61 ዓመት ማለት ነው። ሂጄ እዛ በቆየሁበት ጊዜ ማዕቀብ ነበረ። በሊሲባሴ ነው የሄድኩት። በሊሲባሴ ሂጄ ኤምባሲ ሂጄ ፓስፖርት ስጡኝ ኢቃማ እንዳገኝ ትምህርት ቤት እንድመዘግብ ስል ምንድን ነው የሰጡኝ መልስ? በሊሲባሴ ነው የመጣው አገር ግባ ነው አልኩት። ምጥን ያለ ፓስፖርት አይሰጥህም ነው አሉኝ። ወንድሜ እንዳልኩህ ያው ከአባ አገልጋይ ናቸው። አሁንም አላህ ያጠበቃቸው። ንጉሥ ፋይሰል ሲመጣ የሚያስተናግዱ እሳቸው ነበሩ ሐረም ውስጥ። እኔ ራቅ ብዬ ቁሜያለሁ። ለንጉሥ ፋይሰል ይሄ ምን ነው ሲላቸው ወንድሜ ነው የቲም ነው ከሀገር አምጥቼው ላሳድገው ነው ምን ትፈልጋለህ ሲሏቸው ዜግነት ቢሮ ወዳው ነበረ፣ ግን መኖሪያ ፍቃድና ትምህርት ቤት እንዲገባ ወዳው ትእዛዝ ሰጡልኝ። የንጉሥ ፋይሰል ትእዛዝ ነው ማለት ነው። ለዛ ሁሉ ያበቃኝ መካ ውስጥ ከ12ኛ ጨረስኩ። ኪንግ አብዱልአዚዝ ዩኒቨርሲቲም ኮርቼ ተላኩኝ ማለት እንደ ሀገሪቷ ዜጋ ተቀበርዬ የመጀመሪያ ዲግሪዬን ወሰድኩ። እዛ እያለሁ አንድ አስተማሪ ነበረኝ፣ ፕሮፌሰር ዶክተር አብደላል አዛም ይባላል። በሻውር ውስጥ ሄዶ የሞተ እስላሚክ ካልቸር ያስተምረኝ ነበር። በአጋጣሚ ከዕለት ዕለት መስጊድ ይሰራል እዛ ዩኒቨርሲቲ ውስጥ። አሱር ወቅት ነው፣ ሀበሻው ይፈልጉ አዛን የሀበሾች ሱና ነው። ለምን
الملك في قريش القضاء في الأنصار الدعوة في الحبشة إلى الحديث نقصنا لمكة دانينت لمدينة دعوة أزال لحبشوች فلقوا على هذا مكو حبشة السودان ነው حبشة አምጡት አለ አሁን አመጣና አዛን አርጋለ የመጀመሪያ ጊዜ ረኔ ሞክሬው አላውቅም ታረጋለህ አታረጋም ትእዛዝ አዛን አረኩ ሞክሬ እሱ ኢማም ሆኖ አንድ ጓደኛችን ኢቃማ አደረገ አላህ ይማረው ሞቷል እና ከዛ በኋላ ስንወጣ ቀኝ እጄን ይዞ እናንተ ሀበሾች በእስልምና ያላችሁን ክብር አውቃችሁ ማሳወቅ ቀርቶ የተጻፈላችሁን እንኳን ታነቡም ማለት አላሁ አክበር በቃ እንደ ደወል ናት ያቺ እኔ ስለ ቢላል አላቅ ስለ ነጃሽ አላቅም ስለ እስላም ስደቱ አላቅም ምን ማለት ነው አልኩና ተውኩት እሱም ወደ ቢሻውር ሄደ ተሰዋ ያም ጓደኛዬም ወደዛው ተሰበን ሁሉም ሄዱ ወደዛው እኔ ወደዚህ መጣሁ ከዛ በኋላ አንድ የሱዳን ፕሮፌሰር አብደላ ጠይብ የሚባል አንድ መጽሐፍ ክትም አድርጎ ነጃሽ የኛ ቢላል የኛ እስላማዊ ስደቱ ወደኛ ኡሙ አይመነኛ ብሎ ጻፈ ነብዩ ያሉት ወደ ሀበሻ ሄዶ ነው እንዴት ብሎ ይመጣል ይችላል ያልኩና መነጋገሪያ አጀንዳ ሆነ ለኔ መጽሐፉን ሳይው ከዛ በኋላ እንደማንም ተገናኘን ጀዳ ኡምራ መጥቶ ፕሮፌሰር አላህ ይማረ ወደ አኺራ ሄዷል ምን ማለት ነው እናንተ ከኛ በኋላ በ36 አመት ነው እስልምናውን ያገኛችሁት አጋጣሚ እዚህ እስልምና ታሪካችን ስንመጣ ኢትዮጵያ ወይ ሀበሻ ከመዲና በፊት እኛ ጋር የደረሰው በ615 ነው ጥሪው ከመዲና በፊት በ8 አመት እንቀድማለን ከኢራቅ ከሲሪያ በፊት በ18 አመት እንቀድማለን ከፈለስቲን በፊት በ24 አመት እንቀድማለን በ21 አመት ከግብጽ በፊት በ24 አመት እንቀድማለን ከአልጀርስ ከሞሮኮ በፊት በ27 አመት እንቀድማለን ከሱዳን በፊት በ36 አመት እንቀድማለን ከቱርክ ከኢራን በፊት በ76 አመት ከህንድ ከፓኪስታን በፊት በ170 አመት እንቀድማለን ጥሪውን በመቀበል ወደ አባል መሆን ደግሞ ቢላል ሁለተኛ ነው ከአቡበክር ቀጥሎ ኡሙ አይመን ሁለተኛ ናት ከኸዲጃ ቀጥላ ነጃሺ አንደኛ ነው ማጃ አንደኛ ነው በጂሃድ ስለዚህ ያ ሁሉ ያለን እንዴት አልኩት ከት ብሎ ሳቀ አላህ ይማረው ወደ አኺራ ሄዷል ነገ እንገናኛለን በዛኛው ሜዳ አሁን እናንተ አልፈለጋችሁትም እኛ በአፍሪካዊነታችን ወስደን ተጠቅመንበታል ከዛሬ ጀምሮ እጄን አንስቻለሁ አለኝ ሐቁን ተናገረ እና የኛ ችለኝነት ነው ይሄን ታሪክ እንደማንም እዚህ ታሪክ ላይ ብዙ መሳጥነት ከዛ ጀምሬ ነው ወደ ምርምር የገባሁት የነጃሺም የቢላልም እስላማዊ ስደቱም ስቲል አልታተመም ገና ኢንሻአላህ አጣሚዎች አሁን እየመጡ ነው እናጥመዋለን ብለው ተዘጋጁ መጽሐፎች አሉ ሶሌ ከመጀመሪያ ካተምኩት የሀበሻ ክብርና ሞገስ በእስልምና እሱ ታትሟል ሀበሾች በነብዩ ዙሪያ ታትሟል የሀበሾች አሻራ በእስልምና ታትሟል እስልምናና ዓለማችን ታትሟል ኢትዮጵያና መካከለኛው ምስራቅ ታትሟል ወደ 7 ኢንቨስትመንትና ቱሪዝም በኢትዮጵያ ታትሟል ሌሎቹ ገና እየተንገዳገዱ ነው ምናልባት ወደዛኛው ዓለም ከመሄድ በፊት አጀል አይቀርም ቀብሬው ከመሄድ መታተም አለበት የሚል አቋም አለኝ አታሚዎች ደግሞ አሁን ስሜት ያላቸው ሰዎች አግኝቻለሁ ኢንሻአላህ ኡን ይሆናል ብያለሁ ትንሽ ጊዜ ቢሰጠኝ ተግባራዊ ይሆናል ወጣቱም ይደርሳል ኢንሻአላህ ይሄ አገር ሀብት ነው ዱአ አርጉልን ተመልካቾቻችን እናንተም ደግሞ ይሄ መጽሐፍ መታተም አለበት እኛ እንደ ሰፖርት እናደርጋለን በዚህም ብላችሁ የምትሉት በሐሳብም በሌላም ነገር ካላችሁ ቀጥታ ፕሮፌሰርን ማግኘት ትችላላችሁና ኢንሻአላህ ይሄ እንዳሉት እኔ በአጋጣሚ ባለም አቀፍ ቀይር ያለው አጀንዳችንን ማሌዥያም ሲሄድ ሞሮኮም ሲሄድ ካናዳም ሲሄድ ኩዌትም ሲሄድ የኢትዮጵያን እስልምና ታሪክ በሚገባ አስመዝግቤ ያለው ቀይር ያለው ማለት ይችላልው በሄድኩበት ቦታ ሁሉ ሀበሻ ሲቀረኝ ከሌላው ዓለም በሙሉ ተመስግኜ ተከብሬ እኔ ኢንዶኔዥያ ሲሄድ ጫማ ይላሳል በረካ እየተባለ ቱርክ ሲሄድ ኢስታንቡል ዩኒቨርሲቲ ትምህርት ሰጠ ከጸጉሬ ለትሩፋት እየቆረጡ ይወስዳሉ والله ፓኪስታን ሲሄድ አቅፈው ቤታችን ግባልን ምናምን ይሉሃል ለምን من ادخل حبشيا او حبشيه في بيته ወይም ከሐጅ طيب ابن عمر ናቸው ዘገቡት ሱነን አቢ ዳውድ ላይ አለ አንዳንድ ጊዜ አጠራጣቸዋል ሀበሾችን አትንኩ የሚለው በደብ አብዳውድም ዘግበውታል በደብ ሐዲስ ያለው ሁኔታ ነው ለምን አሉ ምን አስከተለ ያን ረጅም ታሪክ አለው ስለዚህ እኛ ክብራችን ከውጭ ስትሄድ ቃላ ብለህ ትመጣለህ አዲስ አበባ ኤርፖርት ስትደርስ ጎንበስ ትላለህ
ከዚህ ያለው ወርቅ ከመዳብ አይቆጠርም የሚሆነና ይሄን እንደመሆን ያለው ማህበረሰብ ኢንሻአላህ ይረዳል ይገነዘባል ብለን እንጠብቃለን። እንዳልኳችሁ ነው ቀላል ነገር አይደለም። ለሀገራችን ትልቅ ግብአት የሚሆን ነው። ታሪካችን ወደፊት የሚያመጣልን ትክክለኛ እስልምና ቦታው የት ጋር ነው የሚለውን የምናቀበት የምናሳውቅበት ስለሆነ በእናንተ በኩል ማንኛውም ማድረግ ያለባችሁ ነገር ካለ የምትችሉት ካለ ኢንሻአላህ ፕሮፌሰርን ቀጥታ ማውራት ትችላላችሁ ማለት ነው። ኢንሻአላህ የነበረን ቆይታ እጅግ በጣም ጥሩ ነበረ። ስለ ኢትዮጵያ ታሪክ በደንብ በተለይ ከሐጅ ጋር የተያያዘውን ኢትዮጵያ ታሪክ በደንብ አይተነበታል። በመጨረሻም ፕሮፌሰር ያላችሁ ማስተላለፍ የምትፈልጉት መልእክት ካለ ለተመልካቾቻችን ኢንሻአላህ እናድርስና እንቋጫለን። አሁን ያመሰግናለሁ መድረኩን በመፍጠራችሁ። ግን አዳማጩም ተመልካቹም ቲቪ አፍሪካ ስቴል ሲመሰረትም ለኛ ትምህርት እንዲሰጥ ታስቦ ታልሞ ታቅዶ ነው። ሲመሰረትም ነበርኩበትና አሁንም ምኞቴ እየተተገበረ ይመስለኛል። ዛሬ እንደናንተ ያለ ወጣት ማግኘቴ ለኔ ደስታዬ ነው። ሁልጊዜ ስጋት ነበረኝ። እኛ መሰረት ነው ማን ሊቀጥልበት ይችላል የሚለው ስጋት ነበረኝ። አሁን ግን ያ ስጋት የተቀረፈ ይመስለኛል። እንደናንተ ያለ ወጣት መፈጠሩ መኖሩ እስቲ ለዚህ መልእክታችን ይቀጥላል የሚል ግምት አለኝ። ለአዳማጩ ደግሞ ብለው ሁልጊዜ ከቲቪ አፍሪካም ጎን እንደዚህ መሰል ሚዲያዎችን በመደገፍ በመተባበር ተሳትፏቸው ይኖር። ቢያንስ ተማሩበት፣ ተረዱበት እና ተስፋ ትኩረቱ ዛሬ ዓለማችን ወደ 21ኛው ክፍለ ዘመን ላይ የገባችበት ሰዓት ላይ ዓለም ወደ አንድ መንደር ተቀየራ። የእስልምና ስርጭቱ ደግሞ በ2050 ታገኛላችሁ። እኔ የፓትሪያርክ ፎን መጽሐፍን ለምን ምዕራባውያን እያለቁ ነው ሙስሊሙ እየጨመረ ነው የሚለውን ስጠይቅ እኛ ጋር እኮ ጋብቻ ቁሟል፣ ተመሳሳይ ጾታ ጋብቻ ነው፣ አይወልዱም አይወለዱም እና ያለው ትውልድ እያለቀ ስለሆነ አውሮፓን የሚወርሳት ሙስሊም ነው ወደሚለው ድምዳሜ ይሄ እንግዲህ አለ በባለው ባሂስ ተመራማሪ ይሄንን ያስቀመጠልኝ የራሳቸው እስልምና የሚያኮራጅ የማያሳፍር ሃይማኖት መሆኑን እያወቅን ይሄ የምንኮራበት ሃይማኖት ከታሪካችን ጋር የተያያዘ ስለሆነ በዚህ ወቅት ተመልካቾችን አደራምለው ምንድነው አትፈሩበት፣ በሂጃባችሁ አትፈሩ። በሚያጋጥመን ችግር ደግሞ ዛሬ መስገድ አልቻልንም አክሱ ላይ ብለን እጅ መስጠት የለብንም። እናዋያቸዋለን። እኛ ድሮውንም ወአምሩም ሹራ ነው። እኛ በመመካከር አንድነታችን ከተጠናከረ ይሄ በትናንሽ ነገር እስልምናም ቁርአን ላይ ያስቀመጠም ወላ ተሞቱን ኢላ ወአንቱም ሙስሊሙን ነው እንጂ ወአንቱም እንደዚህ ብሎ አላስቀመጠም። ሙስሊሞቹን ስናበቃ ኮርተን ባህላችን ደግሞ እውነቱን ልንገራችሁ ይችን ዓለም የሚያስተዳድራት የሚያሸንፈው ሙስሊም ህብረተሰብ ነው። እመኑኝ በዚህ ቁርአን ከሜዳ የመጣ አይደለም። ያንዳንዱ የቁርአን ሚስጥር ስናየው በአሁኑ ጊዜ እየተተገበረ ያለው የቁርአን አንቀጾች በተግባር እየፈለጉ ዶክተር ዘክሉል ነጃር ባስቀመጠው ጥናቱ ከ60,000 ተአምሮች 2400 ብቻ ናቸው የታወቁት እስካሁን። ዘመነ ቴክኖሎጂ በረቀቀው ቁጥር የቁርአን ተአምር እየመጣ ነው። ስለዚህ ይሄ ባለበት ሁኔታ ላይ የምናፍርበት አይደለም። ቁርአንን እንወቀው፣ እንረዳ፣ በእስልምናችን ንኩራ፣ ማፈር የለብንም የሚል ነው። ያጋጥማሉ። አሁን ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ብዙ ትግል አድርገው ነው በዛች በ23 ዓመት ይሄንን እስልምና መሰረት ጥለው የሄዱት። ስለዚህ ከዛ የተመቻቸ የተፈረሸ አበባ እናደለም እሾህ አለ በየሜዳው። ያንን ሁሉ እየተረባበድ እኛ ስንሰራ አንድ ነገር ለዱንያችን ለአኺራችንም ብለን ነው። ስለዚህ በአኺራ የምናሸነፍበት ድል የምናገኝበት ስለሆነ የምናፍርበት ጉዳይ የለም። ለምን ሸሃዳውን አፍል ጀና ወሸሃዳሁም ፊናር፣ የነሱ የተሰዉት ለእሳት ናቸው። ይሄንን አይሁዶች የሚመሰክሩት ነው በየጊዜው። እነሱ እኮ ለምን 250,000 ህፃናቶችና ሴቶች ውስጥ ከዛ ውስጥ ሲጨፈጨፉ ለምን ነው ህፃናቶች ላይ ትኩረት የተሰጠው? ራሱን የቻለ ጥናት አለ በዚህ ላይ። ህፃናቶች ካደጉ ያጠፉናል፣ እነሱ ናቸው እየጨመሩ ያሉት። እኛ ግን የምንወልደው ነው መጥፊያችን ይሆናሉ የሚል ስጋት ስላለ ነው። ስለዚህ ያንን ተገንዝበን ስናበቃ መቋረጥ፣ መሸነፍ፣ መጨነቅ የለብንም። ሐላሉንም ሐላል ብለን አውቀን ሐራሙንም ርቀን በትክክለኛ ሁኔታ መኖር አለብን። እና ለወጣቱ በተለይ የሚመክረው ምንድነው ወጣቱ አይዞህ የያዝከው እምነት የምትኮራበት እንጂ የምታፍርበት አይደለም የሚለው ነው። ከሱሰኝነት ይራቁ። ያንን እስከራቁ ድረስ አላህ Subhanahu Wa Ta'ala ከጎናችን ነው። አብሽሩ፣ አትጨነቁ። ሰላም አለይኩም ወራህመቱላሂ ወበረካቱህ። እኔም አመሰግናለሁ። ስለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ተመልካቾችም በጣም ጥሩ ጥቁም ነገሮችን እንደቀሰሙ ታሪክ ዳራዎችንም በደንብ እንደተገነዘቡ የሀበሻንን ፈድል በደንብ እንዳወቁ ተስፋ እናደርጋለን። በመጨረሻ መልእክታችሁም ደርሷል ኢንሻአላህ። እኔም እዚህም ያለው ምክሩ ኢንሻአላህ በእስልምናው የሚኮራ ለእስልምና
የተሻለ ነገር ለማበርከት ሁሉ ኢንሻአላህ የቻልነውን አሁን ያክል እናረጋለን ብለን ገምታለን ኢንሻአላህ። እስማኤል ምትለዋለህ በመጨረሻ? ምናልባት በስተመጨረሻ እኔ እንኳን ምንም የለም ግን ፕሮፌሰር እንግዲህ የሐጅን ታሪካዊ ዳራ ከመጀመሪያው ከአባታችን አደም ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ በደንብ አድርገው ዳሰውልናል። ያ ብቻ አይደለም። አሁን ደግሞ ወደ ሀገራችን መለስ ብለን ደግሞ ሀገራችን ላይ ያለው የሐጅ ስርዓትን የተወሰነ ካርገን ምን ያስፈልጋል፣ በምን አይነት መልኩ ቢሆን ይሻላል የሚለውን በጥልቀት ተናግረዋል። እዛ የሚሄድበት አላማው ሐጅ ከማድረግ ጋር ተያይዞ ደግሞ የሀገሩን ታሪክም ሊያቅ የሚገባበት ቦታዎችም ወይ ደግሞ ለእኛም የሚገባን ክብር ስለሆነ ብለው አጽንኦት ሰጠው ነገርውናል። ኢንሻአላህ እንግዲህ ረጅም እድሜ ረጅም ሀያት ለርሱ ኢንሻአላህ እንመኛለን። የነበረን ፕሮግራም ለዛሬ ይህን ይመስላል። ቀጣይ ኢንሻአላህ ከሌላ እንግዳ ጋር እንገናኛለን። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ።